ተሰናግዬ ወደ ዓለም ብገባ ካድኩ ቢባል እንደዛ ነው አይደል? ንስሐ ማለት ግን ላላመኑ ሰው አይደለም እኮ። ስለዚህ ሁለት ድነትን የሰጠኝ በስጋም በነፍስም ማለት ነው። በስጋ ከምን ዳን እና ምንድነው የሆንኩት? ስለዚህ እግዚአብሔር በእስራኤል ላይ ዓላማው ወንድሞችና እህቶቼ፣ አዎ ተቆጥቶባቸዋል። በጣም ነው የሚያመው። አዎ ተቆጥቶባቸዋል። ህይወት ማለት በቃ መዝናናት ነው። ሺሻ በጣም አጨሳለሁ። በቃ የግል ቢዝነስ ነው የምሰራው። በቃ ክለብ ነው የማሳልፈው። በቃ ለእኔ ህይወት መስራት መዝናናት ነው። ጸለዩልኝና አንደኛው ልጅ ነው እንባየው ካይኑ ሰው በዚህ ደረጃ ማን የጸለየልህ? የሆነ ከኦንሊ ጂሰስ አንድ ጓደኛ ነበር። ከሁለት ጓደኞች ጋር መጥተው ነው። ከኦንሊ ጂሰስ ነው የጸለየልህ? የተወለደ መንፈስ ነው ይላል መጽሐፋችን አይደል? ዳግመኛ ተወለደ ይለውና እንዴ ወደ እናቴ ማህፀን ገብቼ ነው ማለት ሲለው፣ አይ እንደ ስጋማ የተወለደው ስጋ ነው። እስማኤል እንደማን ተወለደ? እንደ ስጋ። ይስሐቅስ እንደ መንፈስ የተወለደ በዚያን ጊዜ እንዳሳደደው ይላል። ምን ማለት ነው እንዳሳደደው ማለት? እስማኤል ምን ይል ነበር? አሁን ይሄ ሊወርስ ነው ይል ነበር አይደል? እስማኤል ይስሐቅን አሳደደው። ይሄ ሊወርስ ነው ይል ነበር። እስማኤል የወከለው ህግን ነው። ዛሬም እንዲሁ ነው ሲል ጳውሎስ ምን ማለት ነው? በገላትያ ቤተክርስቲያን ላይ የነበረው ችግር ግልጽ ነው አይደለ? ህግ ካልተጨመረ መዳን የለም ይሉ ነበረ። ዛሬም እንዲሁ ነው ሲል እነዛ በህግ ስር ያሉ ሰዎች ዛሬ በክርስቶስ ኢየሱስ በማመን ብቻ እንጸድቃለን ትላላችሁን? ዛሬም እንዲሁ ያሳድዱናል ይላል ጳውሎስ። ዛሬም እንዲሁ ያሳድዱናል። በዛ ሰዓት እንደ ስጋ የተወለደው እንደ መንፈስ የተወለደውን እንዳሳደደው ዛሬም ደግሞ እንዲሁ ከህግ በታች ያሉ ሰዎች በህግ ካልሆነ በስተቀር እንዴት በኢየሱስ ብቻ በማመን ትጸድቃላችሁ ብለው ዛሬም እንዲሁ ያሳድዱናል። እንደ ኦርቶ ብቻ አይደለም፣ እኛም ቤት ውስጥ አሉ አንዳንድ እንደዚህ አይነት ሰባኪዎች። ኦርቶዶክስ አልማ ታያቸው፣ በቃ እነሱ በሞት መካከል ያሉ ሰዎች ናቸው። እነሱ በሞት መካከል የቁጣ ልጆች ናቸው። ወደ ህይወትም አልመጡም። ሲጀምር ወደ ህይወትም አልመጡም። ያ ማለት ግን ሁሉም ናቸው እያልኩ አይደለም። ከዛ መካከል የዳኑ ሰዎች እንዳሉ እኔ ያው ጭፍንተኛ መሆን አልፈልግም። የዳኑ ሰዎች እንዳሉ አምናለሁ። በዛ ውስጥ ሆኖ ኢየሱስን እየተናገሩ ያሉ ሰዎች እንዳሉ አምናለሁ። እንደ ጉባኤ ግን በህይወት ያሉ ሰዎች አይደሉም። እና ዛሬም እንዲሁ ነው አለ። ዛሬም እንዲሁ ነው። ምን በዛ ዘመን እስማኤል ይስሐቅን እንዳሳደደው ዛሬም የህግ መምህራን። ነገር ግን መጽሐፍ ምን ይላል? ምንም ብታሳድድ የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና። ባሪያ አይወርስም። በነገራችን ላይ ከህግ በታች ከሆንክ አትወርስም እያለ ነው መጽሐፍ። የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አወጣት ይላል። አወጣት። ወንድሞች ሆይ የጨዋይቱ ልጆች እንጂ የባሪያይቱ ልጆች አይደለንም። የጨዋይቱ ልጆች ከሆነ ምንድነን ታዲያ? ወራሾች ነን። የባሪያይቱ ልጆችስ አይወርሱም። አሁን ሐሳቤን ከመጠቅለሌ በፊት አንዴ ሐሳቡን ግልጽ ላድርግላችሁ። ኒቆዲሞስ በዛ ሰዓት ምን ብያችኋለሁ? ልጅ ነበር። ዮሐንስ 3 ላይ ነው መነሻዬ። ልጅ ነበረ። የኪዳን ህዝብ ነው። የኪዳን ህዝብ ናቸው። እንደ ህዝብ የበኩር ልጆች ናቸው። የእግዚአብሔር ልጆች ናቸው። መጽሐፍትን ባለመመርመራቸው፣ ዘመናትን ባለማጥናታቸው፣ የሚመጣው መሲህ የሚታረድ በግ እንደሆነ ባለማስተዋላቸው ተላልፈውታል እና ልጅ መሆናቸው ብቻውን የሚመጣውን መሲህ እስካልተቀበሉ ድረስ በግንዱ ላይ እንዲቆዩ አያደርጋቸውም ማለት ነው። የግዴታ ኢየሱስ እርሱ መሲሁ ነው ማለት መቻል አለባቸው። መሲሁ ነው ሲሉ ደግሞ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ከቁጥር 40 ጀምሮ ወይም ከ41 ጀምሮ እንደሚናገረው የዳዊት አምላኩ ነው እያሉ ያሉት። የዳዊት አምላኩ ነው ካሉ ደግሞ አምላካችን ነው ይላሉ ማለት ነው። ወንድማችን ነው ይላሉ እኮ ትክክል ናቸው። ወንድማቸው ብቻ ሳይሆን ግን አምላካቸውም ጭምር ነው።
አይገርምም? ለኛ አሁን ወንድምም አምላክም እንደሆነ ነው ማለት ነው። ክብር ለኢየሱስ ይሁን። ወንድማቸው ነው። በስጋ እኮ ተወልዷል እኮ። እስራኤላዊ ነው እኮ ኢየሱስ። ማርያም እስራኤላዊ ናት። የዳዊት ልጅ ናት ማርያም። የዳዊት ልጅ ነው ኢየሱስ። ወንድማቸው ነው በስጋ። ግን ኢየሱስ ወንድም ብቻ አይደለም አምላክም ነው። ዓለማትን የፈጠረ ነው። ዓለማትን በስንዝሩ የለካ ነው። ምድርና ሰማያትን የመሰረተ ነው ኢየሱስ። ወንድም ብቻ አይደለም አምላክም ነው። ወንድማችን ብቻ አይደለም አምላካችንም ጭምር ነው። ከሁለቱም ወገን የሆነው እኮ እሱ ብቻ ነው፣ ኢየሱስ ብቻ ነው። አይገርም? ክብር ለኢየሱስ ይሁን። ገላትያ 3 ላይ ነው የሚናገረው። ገላትያ 3 ቁጥር 20 በአዲሱ መደበኛ ትርጉም ማን ነው ፖስት የሚያደርግልኝ? ገላትያ 23 በአዲሱ መደበኛ ትርጉም በጣም ነው የሚገርመው ይሄ ቃል። ገላትያ 3:20 በአዲሱ መደበኛ ትርጉም መካከለኛው ግን ከአንድ ወገን ብቻ አይደለም ነው እሺ የሚለው። መካከለኛው ለአንድ ብቻ አይደለም ነው የሚለው 54 አይደል? መካከለኛው ግን ከአንድ ወገን ብቻ አይደለም። ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። ከኛም ወገን ነው፣ ወክሎን ገብቷል። በሰማይ ዘመድ አለን፣ ወንድም አለን። ትምክታችን ኢየሱስ ነው የኛ መካከለኛው። ተባረክ ማሜ። መካከለኛው ለአንድ ብቻ አይደለም ይላል በአዲሱ መደበኛ ትርጉም። አንድን ወገን ብቻ የሚወክል አይደለም ማለት ነው። እሺ እኔ ላንብብላችሁ። መካከለኛው አንድን ወገን ብቻ የሚወክል አይደለም። አንድን ወገን ብቻ የሚወክል አይደለም። አንድ ወገን ማለት ሰው ነው። ለምሳሌ ሁለተኛው ወገን አምላክ ነው። አንድን ወገን ብቻ ሳይሆን ሁለቱንም ወገን አምላክም ነው ደግሞም ሰውም ነው። አምላክም ነው ደግሞም ሰውም ነው። ዘመዳችን ነው ደግሞም አምላካችን ነው ማለት ነው። ታላቅ ወንድማችን ነው ደግሞም አምላካችን ነው ኢየሱስ። ክብር ለኢየሱስ ይሁን። ታዲያ ጳውሎስ ይሄን ነው እየነገረን ያለው። መጽሐፎች ይሄን ነው እየነገሩን። ጆን የተባረከ መካከለኛው አንድን ወገን ብቻ የሚወክል አይደለም። አያችሁ፣ አንድን ወገን ብቻ የሚወክል አይደለም። ኢየሱስ ፍጹም ሰው ነው ስትል ሰው ነው እያልክ ነው። ኃጢአት የማያውቀው ጻድቅ የሆነ ነገር ግን በነገር ሁሉ እኛን የመሰለ ነው፣ ከኃጢአት በቀር ማለት ነው። ይሄኛ ሞትን ትሞታለህ የተባለውን የአዳምን ስጋ ነው እኮ ኢየሱስ የያዘው። ዛሬ ይሄ ሞትን ትሞታለህ የተባለው ስጋ በሰማይ መላእክት ይሰግዱለታል። ክብር ለኢየሱስ ይሁን። መላእክት ይሰግዱለታል። ከአብ ቀኝ ነው ያለው እርሱ። መላእክት ይሰግዱለታል። ለዛ ነው ስለ ኢየሱስ ስንናገር በድፍረት እናወራለን። ትምክታችን እሱ ነው። የዘላለም ሕይወታችን እሱ ነው። ያስመለጠን እሱ ነው። ዘመድ አለን በቃ በሰማይ መላእክት፣ ለዛውም የሚሰግዱለት ዘመድ አለን። እሱ ትምክታችን ነው። ወክሎን ገብቷል። የኛን ስጋ ይዞ ነው የገባው። ወክሎን ነው የገባው ኢየሱስ። ማምለጫ አለታችን ነው ኢየሱስ። የጽድቅ ልብሳችን ነው ኢየሱስ። ክብር ለኢየሱስ ይሁን። እና ስለ ዘላለም ሕይወት ስናወራ እኛን አንመለከትም፣ ራሳችንን አንመለከትም ማለት ነው። የለንበትም። እጃችን ታጥበን የገባ ነው በኢየሱስ ስራ ብቻ ማለት ነው። የኛ የሚባል በጣም ጥቂት የሆነች ነገር ተጨምሮበት አይደለም የገባ ነው። በንጉሱ ስራ ብቻ ነው የገባ ነው። በንጉሱ ስራ ብቻ ነው የገባ ነው። ዘመዳችን ነው እና ለኪዳኑ ሕዝብ ወንድም ነው ኢየሱስ፣ ግን ደግሞ አምላካቸውም ነው። እነሱ ግን አልተቀበሉትም። ባለመቀበላቸው ምክንያት ተቆረጡ ይላል መጽሐፍና ልጆች ናቸው። ጳውሎስ በመልእክታቱ ላይ ቅድም ያነሳሁትን አንድ ሐሳብ ላንሳና ለኤርሚ ልስጠው። እንግዲህ ታላቅ ወንድም ኤርሚን የመሰለ ያለን እንግዲህ ቤት ውስጥ ገብቼ ኤርሚ ይጠቀምበት የነበረውን የቲክቶክ አካውንት ብያለሁ የሆነ ነገር። ጳውሎስ በመልእክታቶቹ ላይ አስተውላችሁ ከሆነ አንድም ስፍራ ላይ በደንብ ስሙኝ የምናገረውን፣ አንድም ስፍራ ላይ ዳግም ተወልዳችኋል አላለንም። አይገርምም? ለምንድን ነው እንደዛ ያላለው ጳውሎስ? አስተውላችሁ ታውቃላችሁ? ጠይቃችሁ ታውቃላችሁ? ለምንድን ነው ጳውሎስ እኛን እንደዛ ያላለን? ከእግዚአብሔር ተወልደናል። የእግዚአብሔር ልጆች ነን። ከማይጠፋው ዘር ተወልደናል እኮ። ግን ለምንድን ነው እንደዛ የሚል ቃል ያልተጠቀመው? ጳውሎስ እንደዚህ ያለ ለምሳሌ በኤፌሶን መልእክቱ ላይ የአሕዛብ ሐዋርያ ነው አይደል? ጳውሎስ የአሕዛብ ሐዋርያ ነው። ልክ ነኝ? ተሳስቻለሁ? እኔ የተቀበልኩት ይላል ጳውሎስ እኮ እንደ ሰዎች አይደለም፣ እኔ ከሰው አልተማርኩትም ይላል ወንጌሉ። ለዛ ነው ጳውሎስ መጣና ምን አላችሁ መሰላችሁ? እኔ ላጠምቅ ክርስቶስ አላከኝም አለ። ላጠምቅ አላከኝም። እና ጳውሎስ ለምን የተላከው? ወንጌልን ልሰብክ ነው። እንደ አጥምቅ እንጂ
አይ ጌታ እንዳጠምቅ አይደለም የላከኝ፣ ወንጌል ልሰብክ ነው። ምንድነው ወንጌል? ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ደግሞ እኛን ስለማጽደቅ ተነሳ። ይሄ ነው ወንጌል አለም ጳውሎስ። በቃ ይሄ ነው ወንጌል። እኔ ከጌታ የተቀበልኩት ወንጌል ይሄን ነው አለ። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ እሺ ከናንተ አይደለም፣ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይልና እኛ ፍጥረት ሆነንና ይላል። ስለ አዲስ ፍጥረት ያወራል ጳውሎስ። እነ ጴጥሮስ አልተናገሩም፣ ስለ እንደዚህ አይነት ነገር አልተናገሩም። አንድም ስፍራ ላይ ዮሐንስ እንደዚህ አይነት ነገር ሲናገር በመልእክት 3 መልእክት ጽፏል። ከወንጌሉ ውጪ አንድ ራእይ መጽሐፍ አለ። ይሁዳ መልእክት ጽፏል። ያዕቆብ መልእክት ጽፏል። አናገኝም እንደዚህ አይነት ነገር። አዲስ ፍጥረት ሆናችሁ ይላል። በቆሮንቶስ መልእክቱ ላይም እንደዛ አለም ጳውሎስ። በተቃራኒው እነዛኞቹ ደግሞ የበጎ ሐዋርያት ደግሞ ይሄን ነገር አይናገሩ። መጽሐፍ ቅዱስ አንድ በቃ ትልቅ ነገር እያሳየን ያለው ማለት ነው። ክብር ለኢየሱስ ይሁን። በኪዳን ልጆች መካከል በበኩር ልጆች መካከል ገብተናል። እኛ በእምነት የዚህ ኪዳን ተካፋይ ሆነናል። አሁን ነገሩን ግልጽ ሳረገው የቀደመው ኪዳን ቀጥሎ ያለው አዲሱ ኪዳን የናንተ አይደለም እያልኳችሁ ነው። እንዴት የዚህ ኪዳን ባለቤት ሆናችሁ? በእምነት በኩል በመግባት። በምን በኩል? በጥምቀት በኩል አይደለም። በምን በኩል? በጌታ እራት በኩል አይደለም፣ በእምነት በኩል። እነ ሩት የገቡት በጥምቀት በኩል አይደለም፣ በጌታ እራት በኩል አይደለም። ሩት የገባችሁ የክርስቶስ የዘር ግንድ ሐረግ ውስጥ የገባችሁ ሩት በጥምቀት በኩል አይደለም አይደለም። እኛም የዚህ ኪዳን ባለቤት የሆነው በእምነት በኩል ነው። ምን ብለን አመንን? ኢየሱስ ስለ ኃጢአቴ መስቀል ላይ በቀራንዮ በወንበዴዎች መካከል ተሰቀለ፣ ሞተ፣ ደግሞም እኔን ስለማጽደቅ ተነሳ ብለህ ኃጢአተኛ ነኝ እንዳትል እሺ። ኢየሱስ ከተነሳ በኃጢአት አይደለንም ይላል መጽሐፍ። ክብር ለኢየሱስ ይሁን። እኛን ስለማጽደቅ ኢየሱስ ተነሳ። ይሄ ስለኔ ነው የሆነው ብለን በእምነት በኩል ወደዚህ ኪዳን ገባን። እኛ አሁን ይሄ ኪዳን የኔ ነው፣ ባለቤት ነን፣ የኪዳኑ ባለቤት ነን። በእምነት በኩል ልክ ለአብርሃም አስቀድሞ እግዚአብሔር ወንጌል እንደሰበከ እኛም በእምነት በኩል ወደዚህ ኪዳን ገብተን የእግዚአብሔር ልጆች ሆነናል፣ የእሱ ሆነናል። አሁን ይሄ ነው ልዩነቱ። በጣም በግልጽ መጽሐፍ ሲናገር ይሄን ይናገራል። ክብር ለኢየሱስ ይሁን። አዎ በክርስቶስ አዲስ ፍጥረት ነን። መልካሙን ስራ ለማድረግ አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። መልካሙን ስራ ለማድረግ ተፈጥረናል። የመጨረሻ አንድ ነገር ልበል። እኛ በክርስቶስ ኢየሱስ ዳግም የተፈጠርን ደግሞ ከክርስቶስ ጋር መንግስቱን እንወርሳለን። ሮሜ መጽሐፍ ምዕራፍ 8። እዚህኛው ላይ አልሄድበትም፣ ሌላ ጊዜ በደንብ እንማማራለን። እሺ ለጆሮ አዲስ እንዳይሆን ሌላ ጊዜ ስናወራው ለጆሮአችሁ አዲስ እንዳይሆን ነው። እሺ እንደዚህ ይላል፣ ልጆች ከሆንን ወራሾች ደግሞ ነን። ልጆች የሆነው በምን በኩል ነው? በእምነት በኩል ነው። ወንድሞቼ በውሃ በኩል ልጅ አይኮንም፣ በጌታ እራት በኩል ልጅ አይኮንም። በእምነት በኩል ነው ልጆች የሆነው። በእምነት በኩል ልጆች ከሆነን በኋላ ደግሞ ወራሾች ደግሞ ነን ይላል። ማለትም የእግዚአብሔር ወራሾች ነን ይላል። ምን ማለት ነው የእግዚአብሔር ወራሾች ነን ማለት? ዛሬ አልሄድበትም ብያችኋለሁ። እሺ ሌላ ጊዜ በደንብ ነው አንስተ የምንወያይበት የምንማማርበት። እግዚአብሔር ይረዳናል። የእግዚአብሔር ወራሾች ነን ምን ማለት ነው? የእግዚአብሔር ወራሽ ማለት አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። የቤተ ክርስቲያን ራስ ነው ክርስቶስ ኢየሱስ። ከክርስቶስ ጋር አብረን ወራሾች ነን ይላል። የእግዚአብሔር ወራሽ ምን ሆነው አብረን ነን። ወንድሞቼ ይህን ነገር በደንብ አስተውሉ። እሺ እኛ መጽሐፍ ቅዱስን የሆኑ ሰዎች እንደተረዱት ምንረዳ አይደለንም። በመንፈስ ነው መጽሐፍ ቅዱስን የተረዳ ነው። በእውነት ነው የምላችሁ፣ የሚያስተምር መንፈስ አለ በዚህ ዘመን። ክብር ለመንፈስ ቅዱስ ይሁን። ልባችንን እንስጠው። በቃ አስተምረን እንበለው።
መጽሐፍ ቅዱስን ለመረዳት እኔ እውነቴን ነው የምላችሁ። በእውነት እኔ አትናቴዎስ ጋር መሄድ አይጠበቅብኝም። እነ ቄርሎስ ጋር መጽሐፍ ቅዱስን ለመረዳት መጽሐፍ ቅዱስም አይለኝም እንደዛ። በእውነት የዮሐንስንና የጳውሎስን መልእክት ለመረዳት ቀጥሎ የሚመጡትን ሰዎች እንዴት ተረዱት የሚለውን ተመልከት ብሎ አይናገርም መጽሐፍ። እንዴ ልጆችሽ ከእግዚአብሔር እኮ ነው መጽሐፍ እንዴ የእግዚአብሔር ቃል እኮ ነው። እግዚአብሔር ደግሞ ቃሉን ለልጆቹ እንዴት ነው የማይገልጠው? ልጆች ካልሆንክ እውነት ነው ትቸገራለህ። ልጆች ያልሆኑ ሰዎች መጽሐፍ ቅዱስን ለመረዳት ይቸገራሉ። ልጅ ከሆንክ ግን እንዴ በአንተና በአባባ መካከል ያለ እኮ ንግግር ማለት እኮ ነው። ለልጆቹ እግዚአብሔር ምንድን ነው የሚደብቀው? ቃሉን ግልጥልጥ አድርጎ ነው የሚያስተምረው። እግዚአብሔር በደንብ ነው የሚያስተምረው። ምን አለ እዚህ ክፍል ላይ? አብረን እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ነው የሚለው። ምንድነው ከክርስቶስ ጋር አብረን የምንወርሰው? ምንድነው የምንወርሰው ከክርስቶስ ጋር? ይሄን ሌላ ጊዜ እናነሳዋለን። አብረን ነው የምንነግሰው። እሺ ከክርስቶስ ጋር ክርስቶስ ይነግስባችኋል አይደለም የሚለው መጽሐፉ። አብራችሁ ትነግሳላችሁ፣ አብራችሁ የእግዚአብሔር ወራሾች ናችሁ ነው የሚለው። እግዚአብሔር መንግስቱን ሁሉ ነው የሚሰጠን። ይኸውላችሁ አላንሰው ይቅር። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ወደ ሌላ ሐሳብ ይወስደናል። በደንብ ሌላ ጊዜ እናነሳዋለን። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ልክ ነው የወደደን። በቃ እግዚአብሔር በዚህ ልክ ወዶናል። ልጆቹ አድርጎናል። ልጁ ሆነናል። የእግዚአብሔር ልጆች ሆነናል። ብልጫ አለን። እኛ ብልጫ አለን። እዚህ ምድር ላይ እንደ ንጉስ ነው መኖር ያለባችሁ። የምሬ ነው የምላችሁ። የእግዚአብሔር ልጆች ናችሁ አይደል? እንደ ንጉስ። አንተ የአብይ ልጅ አይደለህም። የትራምፕ ልጅ አይደለህም። የፑቲን ልጅ አይደለህም ወዳጄ። የእግዚአብሔር ልጆች ናችሁ። የፑቲን ልጅ ፑቲን የሚባል መሪ አባት ስላለው ሊንቀባረር ይችላል። የአብይ ልጅ አብይ የሚባል መሪ ልጅ አባት ስላለው ሊንቀባረር ይችላል። የትራምፕም ልጅ እንደዛው። እኛ ግን የዚህ ምድር እዚህ ምድር ላይ በሚያልፈው ምድር ላይ ፕሬዝዳንትና ጠቅላይ ሚኒስትር የሆኑ ሰዎች ልጆች አይደለም። እኛ የእግዚአብሔር የንጉሱ ልጆች ነን። በእኛ ልክ የዚህ ምድር ወይ ደግሞ የፍጥረታት በዚህ የፍጥረታት ዓለም ላይ ያሉ ሰዎች በእኛ ልክ ሊኖሩ አይችሉም። እኛ ባለስልጣን ነን። ህይወታችንም የተለየ ነው ማለት ነው። ከነሱ የተለየ ነው። ኃጢአትን ማሰሩት በማይረባ ቦታ ማትገኙት ለክብራችሁ ስለማይመጥን ነው። እሺ ገብቷችኋል? ለክብራችን ስለማይመጥን ነው። ስፍራችን ስላልሆነ ነው። ስለምንንቀው ነው። ያን መንደር እንንቀዋለን። የቁጣ ልጆች የሚኖሩትን ኑሮ እኛ ማንኖረው ስለማይመጥነን ነው። አይመጥነንም ያ ስፍራ። እኛ ቆሻሻ ስፍራ ላይ እንዴ በጣም ሀብታም የሆነ ሰው ልጅ ፒያሳ ሂዶ እዛ ገንዳው ላይ የተጣለውን የበሰበሰ ነገር አንስቶ ይበላል እንዴ? አይበላም አይደል? እኛም እዚህ የበሰበሰ ዓለም ላይ ያለውን ህይወት አንኖርም፣ ስለማይመጥነን ማለት ነው። ልዩነት ስላለን ማለት ነው። ልዩነት ስላለን የቁጣ ልጆች አይደለንም፣ የእግዚአብሔር ልጆች ነን። መታወቂያ ያለን ኢየሱስ ይባላል። ሰማይ ተከፍቶልናል፣ በኢየሱስ ተከፍቶልናል። ብራንድ አለን፣ ኢየሱስ ይባላል። ሰማይ ያቀናል፣ በክርስቶስ ኢየሱስ ሰማይ ያውቆናል። ልዩነት አለን ማለት ነው። ህይወታችን እንኳን ከዚህ ዓለም ሰዎች የተለየ የሚሆነው የማይመጥነን ህይወት ስለሆነ ነው ያኛው። ለዛ ነው ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ በዋጋ እንደተገዛችሁ አታውቁምን ይላል መጽሐፍ። በዋጋ ተገዝተሃል። ያንተ አይደለም። አንተ የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ በንጹህና የእግዚአብሔር ቤተ መቅደስ ሲል ይሄ ሰውነታችን ስንት አካል ነው ያለው? ሰው የሚባለው ምንድነው? ሰው የሚባለው ምን ሆኖ? ሰው የሚባለው ምን ሆኖ? በቆላሲያስ መልእክቱ ላይ ጳውሎስ ሁለንተና የሚለው ምንድነው? ስጋ፣ መንፈስ፣ ነፍስ ነው አይደለ? ሁለንተና የሚለው ስጋ፣ ነፍስ፣ መንፈስ ነው። የሰው ልጅ ይሄ ሶስቱ ነገር ነው። የሰለሞን ቤተ መቅደስ ወይ የዘሩባቤል ቤተ መቅደስ ስንት ክፍል ነው ያለው? ስንት ክፍል ነው ያለው? ለምሳሌ ነገሥት መጽሐፍ ምዕራፍ 6 ላይ ስንት ክፍል አለው? ይሄን ልበልና ለኤርሜልስ ነው 3 አይደል? የሰው ልጅ 3 ነገር ነው ያለው። ተመልከቱ።
ህንጻው አለ። አንድ በር ነው ያለው። የመጀመሪያው ህንጻው አለ። ስትገቡ በበሩ በኩል ቅድስት ታገኛላችሁ። ቅድስትን አልፋችሁ ደግሞ በመጋረጃው በኩል መጋረጃውን ከፍታችሁ ስትገቡ ቅድስተ ቅዱሳን አለ፣ ታቦቱ የሚቀመጥበት ስፍራ። የሰው ልጅም እንደዛ ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይሄ ስጋችን አለ፣ ልክ እንደ ቤተ መቅደሱ የውጭኛው ክፍል ማለት ነው። ከዛ ነፍስ አለ፣ ከዛ መንፈስ አለ። መንፈስ ቅድስተ ቅዱሳን ማለት ነው፣ አምልኮ የሚፈጸምበት ስፍራ ነው። እሺ የሰው ልጅም ልክ እንደዛ ቤተ መቅደስ በንጽህና የሚያዝ ነው። የእግዚአብሔር ቤተ መቅደስ እኛ ነን። አሁን ህንጻ አይደለም። አሁን ይሄ ሶስቱም አካል በንጽህና የሚያዝ ነው ማለት ነው። ሚረክስ አይደለም። ተለይተናል በቃ ከዚህ ዓለም። ቅድስተ ቅዱሳን ገብቶ መስዋዕት ያቀርባሉ አይደል? ሊቀ ካህናት ታቦቱ ባለበት ስፍራ፣ እኛም የአምልኮ ስፍራችን የመስዋዕቱ ስፍራችን ቅዱሱ መንፈስ ለመንፈሳችን ነው አይደል የሚመሰክረው? ቅዱሱ መንፈስ ለመንፈሳችን ይመሰክራል። አምልኮ የሚፈጸምበት ስፍራ። ክብር ለኢየሱስ ይሁን። መንፈስ ማለት ነው መስዋዕት የሚቀርብበት ስፍራ ነው። ነፍስ አለ፣ ከዛ ደግሞ ይሄ ስጋ አለ። በንጽህና ሶስቱም አካል የሚያዝ ነው እና በልዩነት የምንኖረው የእግዚአብሔር ልጆች ስለሆነ ነው። እኛ አሕዛብ የነበርን ከእግዚአብሔር መንግስት ርቀን የነበርን በእምነት በኩል ወደዚህ ኪዳን በመግባት በተቀደሱት መካከል ርስት አግኝተናል። ተባረኩ። ወዳችኋለሁ። ኤርሚዬ ካለክ ለአንተ ልስጥ ወንድምነት። ራቅ ብሎ ነው የሚሆነው። ኤርሚ ራቅ ብሎ ነው የሚሆነው። አሜን። ባነሳሁት ላይ ጥያቄ ካላችሁ ጠይቁኝ። እሺ ኤርሚ እስኪመጣ ድረስ ጥያቄ ካላችሁ ጠይቁኝ። ባነሳሁት ላይ እስካሁን ስናገር በነበረው ላይ ጥያቄ ካላችሁ። አሜን አሜን። ክብር ለኢየሱስ ይሁን። ስለ ንስሐ እሺ፣ ያው ራሱን የቻለ ትምህርት ነው እሱ፣ ግን እንማማራለን ስለ ንስሐ። ንስሐ ምንድነው? ለምንድነው ንስሐ የምንገባው? ለምሳሌ አንድ ነገር ላሳያችሁ። አሕዛብ ንስሐ ግቡ ተብሎ ተሰብከዋል ጌታን እንዲቀበሉ። አሕዛብ ንስሐ ግቡ ተብሎ ተሰብከዋል። አሕዛብ ጌታን እንዲቀበሉ ንስሐ ግቡ ተብሎ የተሰበከበት ስፍራ አለ መጽሐፍ ቅዱሳችን ላይ። አሜን። ሚኪ ተባረኩላችሁ። የለም። ለምንድን ነው ንስሐ ግቡ ያልተባሉት? ላነሳው አይደለም፣ እንዲሁ ሃይላይት የምሰጣችሁ በደንብ እንትን እንድትሉት ነው፣ እንድታብላሉት ነው። ብታምን እሺ እመን ይላል። እሺ አሕዛብ አንድም ስፍራ ላይ ንስሐ ግባ ተብሎ አልተሰበከም። አሕዛብ ነው፣ በቃ ስለ አሕዛብ ነው እያወራን ያለ ነው። ኢየሱስን ተቀበል ነው እመኑ ነው። ናይስ ጆ እመኑ ነው። ለአሕዛብ እመኑ ነው። እመን ነው። ኢየሱስን እመን ትድናለህ ነው። እሺ ለኪዳኑ ሕዝብስ ደግሞ ንስሐ ግቡ ተብሏል አልተባሉ? ለኪዳኑ ሕዝብ ንስሐ ግቡ ተብሏል አልተባሉ? ተብለዋል አይደለ? ለምንድን ነው ንስሐ ግቡ የተባሉት? እንድታስተውሉ ስለምፈልግ ነው። እሺ ተብለዋል። ናይስ። ለምንድን ነው ንስሐ ግቡ የተባሉት? የኪዳኑ ሕዝብ ለምንድን ነው ንስሐ እንዲገቡ የተሰበከላቸው? ለምን ይመስላችኋል? ንስሐ ግቡ ተብለዋል። ትክክል ናችሁ። ለምን ይመስላችኋል ንስሐ ግቡ የተባሉት? ሕግ ስር ስለነበሩ? አይ እሺ፣ እንደገና ግልጽ ላድርግላችሁ። እሺ መንግስት ሰማይ ቀርባለችና የሚለውን አይደለም። እሺ አሁን በደንብ ስሙኝ። ጥያቄን እንደገና እንትን ላድርገው። ለምሳሌ ዮሐንስ የዘካርያስ ልጅ
ንስሐ ግቡ እያለ ይሰብክ ነበር። እሱን አይደለም አሁን ጥያቄ። እሺ አሁን ግልጽ ላድርግላችሁ። ጌታ ክርስቶስ ኢየሱስ ከሞተ ከተነሳ ካረገ በኋላ ሐዋርያቱ ንስሐ ግቡ ብለው ሰብከዋቸዋል የኪዳኑን ሕዝብ ወይስ አልሰበካቸውም? አሁን ያኛውን ከጭንቅላታችሁ እንዲወጣ ስለፈለኩኝ ነው። ዮሐንስ የሰበከውን አይደለም። የመንግስቱን ወንጌል ሰብክ ነበር ዮሐንስ። ንስሐ ግቡ መንግስተ ሰማይ ቀርባለች ይል ነበር። እሱን ስብከት አይደለም አሁን እያልኳችሁ ያለሁት። ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ የበጎ ሐዋርያት ንስሐ ግቡ ብለው ሰብከዋቸው ወይስ አልሰበኳቸውም? አልሰበኩም። ንስሐ ግቡ ብለው አልሰበኳቸውም። ሐረገስ ላይ ስለሆንሽ መልሽልኝ። ሰላም ብሩኬ አላሉም፣ አልሰበኩም። ንስሐ ግቡ ብለው አልሰበኩም። የኪዳኑ ሕዝብ ማለት ነው። እሺ ሚውት አድርጊና በኋላ ስንመልሰው ትሰሚኛለሽ። እሺ ተባረኪ። ማሜ ልክ ነው። እሺ የበጎ ሐዋርያት ጌታ ክርስቶስ ኢየሱስ ካረገ በኋላ ንስሐ ግቡ ብለው ሰብከዋል። በቃ ይሄ ምንም ጥያቄ የለውም። የሐዋርያት ሥራ መጽሐፍ ምዕራፍ 2ን ማንበብ ነው። ንስሐ ግቡ። የሐዋርያት ሥራ መጽሐፍ ምዕራፍ 3ን ማንበብ ነው። ሰብከዋል። እሺ ለምንድን ነው ንስሐ ግቡ ብለው የሰበኳቸው? የኪዳኑን ሕዝብ ለምንድን ነው ንስሐ እንዲገቡ እየተነገራቸው ያለው? መንግስቱን እንዲቀበሉ ልጆች ስለሆኑ ስለበደሉ። እሺ ናይስ ጥሩ ነው። ስለ ካዱት እኮ ነው ስለ ካዱት ነው። ይኸውላችሁ ልባቸው ተነካ የሚል ቃል አስተውላችኋል? ሐዋርያት ሥራ 2:37 ላይ አይደል? ልባቸው ተነካ። ምን አይነት ስብከት ስለነበር ነው ልባቸው የተነካው? እሺ ላንብብላችሁ። አንድ ይሄን ነገር ላሳያችሁ። ለምሳሌ ክብር ለኢየሱስ ይሁን። እንደዚህ ይላል። ሰፊ ነው በእርግጥ። አሁንም ይሄ ዝም ብዬ ሃይላይት ብቻ ላሳያችሁ። እንደዚህ ይላል። ይኸውላችሁ የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል። የአብርሃምና የይስሐቅ ቁጥር 13 ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴና ኢየሱስን አከበሩ ይላል። ምን ያላችሁትን? የካዳችሁትን። አያችሁ፣ የካዱት ማንን ነው? ኢየሱስን ነው። ክደውታል። እነሱ ልጆች ናቸው፣ ለዛውም የበኩር ግን ክደውታል። የካዳችሁትን ስለ ካዱ ነው እኮ ንስሐ ግቡ ሲባሉ የምንመለከተው። ክደዋል እነሱ። የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቁጥር 14 ይውላችሁ ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። በርባንን ማለት ነው። ማንን ክዳችሁ ይላል? ቅዱሱን ጻድቁን ክዳችሁ። ክዳዋል እነሱ። እሺ የሕይወትንም ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው። ስለዚህም ነገር እኛ ምስክሮች ነን፣ የበጉ ሐዋርያት ማለት ነው። በስሙም በማመን ይህን የምታዩትን ያ የተፈወሰውን ሰውዬ ማለት ነው የምታውቁትን የእርሱን ስም አጸናው፣ የኢየሱስ ስም። በእርሱም በኩል የሆነውን እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። አሁንም ወንድሞች ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቄአለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተነገረውን እንዲሁ ይፈጸም ዘንድ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። አያችሁ ስብከቱ ራሱ ንስሐ ግቡ፣ ተመለሱ። ምን አድርገው ስለነበረ? ክደውት ስለነበር እና ንስሐ ግቡ። ንስሐ ግቡ ማለት አሁን ካላችሁበት የአመጽ መንገድ ተመለሱ። ኢየሱስ እርሱ መሲህ ነው ብላችሁ ተቀበሉ። ኢየሱስ እርሱ የእግዚአብሔር ልጅ ነው ብላችሁ መኑ። እኛ የገደልነው አሳልፈን የሰጠነው እርሱ የእግዚአብሔር ልጅ ነው ብላችሁ ተቀበሉ። ከዛስ
ኃጢአታችሁ ይደመሰሳል። ይሄ ነው ስብከቱ። ምዕራፍ 2 ላይ ያለውም ስብከት ይሄ ነው። ከቁጥር 20 ጀምሮ ከቁጥር 22 ጀምሮ ስታጠኑት የዳዊት መዝሙርን እያነሳ ይናገራል ጴጥሮስ። እናንተ ግን ካዳችሁት ይላል። ልባቸው ተነካ። ለካ አሳልፈን የሰጠ ነው፣ ለካ የገደልነው እርሱን የእግዚአብሔር ልጅ ነው። ልባቸው ተነካ። ምን እናደርግ? ንስሐ ግቡ። ያላችሁበት አመጽ ስለሆነ ያደረጋችሁት አመጽ ስለሆነ ንስሐ ግቡ። ገላችሁታል፣ አሳልፋችሁ ሰጥታችሁታል። ንስሐ ግቡ። ወደኛ ሲመጣስ ወደ አሕዛብ ሲመጣ ኢየሱስ ክርስቶስ ስለ ኃጢአትህ በመስቀል ላይ እርቃኑን ተሰቅሏል፣ ደግሞ ሞተ። አንተን ስለማጽደቅ ኢየሱስ በሶስተኛው ቀን ተነሳ፣ ሊወስድክ ይመጣል። ይሄን ብትቀበል የዘላለም ሕይወት ታገኛለህ። ሃሌሉያ! ኢየሱስ ጌታ ነው። አዎ አምኛለሁ፣ ተቀብያለሁ። ኢየሱስ ብቸኛ አዳኝ ነው። የእግዚአብሔር ልጅ ትሆናለህ። ልዩነቱ ግልጽ ነው። የምናገረው ነገር ግልጽ ነው። ግልጽ ነው። ይሄን ነው የሚናገረው መጽሐፍ። ይሄን ነው የሚናገረው። ለዛ ነው ጳውሎስ ደማስቆን ሲተርክ እንደዚህ አለ። ደማስቆን ሲተርክ እንደዚህ አለ። ነገር ግን ተነሳና በእግር ቁም። ስለዚህም እኔም ባየህበት ለእናንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ አይቻለሁ። የኃጢአትንም ስርየት እኔ ይኸውላችሁ ስለ ውሃ ምናምን ከኃጢአት ጋር ተገናኝቶ ሰዎች ሲያወራ ያመኛል። የምሬን ነው የምላችሁ። ከውሃ ጋር አገናኝቶ የኃጢአት ስርየት ከጌታ እራት ጋር አገናኝቶ ሲያወራ በቃ ደስ አይለኝ። በእውነት የእግዚአብሔርን ቃል በደንብ ሰው ካጠና ከመስቀሉ አይኑን አያወርድም። ከኢየሱስ ደም ወዴትም ንቅንቅ አያደርግም። ወዴትም ነው ንቅንቅ የማያደርገው። እንዴት አንተ ከመስቀሉ ወርደ ታች ከኃጢአት ስርየት ጋር የታቆረን ነገር ታወራኛለህ? መጽሐፍ በግልጽ እየተናገረ እኮ ነው እንዴ። እንደዚህ ይላል፣ የኃጢአትንም ስርየት ቁጥር 17 ፖስት አድርጉልኝ። የኃጢአትንም ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ። የተቀደሱት የተባሉት እነማን ናቸው? እዚህ ክፍል ላይ የተቀደሱት የተባሉ ኦፍ ኮርስ እሱ ማለት ነው። ሻቢ ዕብራውያን 6 ላይ ያለው ክህደት ማለት ነው። እሺ ዕብራውያን 6ን ባለፈው አስተምሬያለሁ። ዕብራውያን 6 ላይ ያለው ክህደት ማለት ነው። ቀምሰውታል፣ አይተውታል፣ ያውቁታል፣ የመንፈስ ቅዱስ ተካፋይ ነበሩ። ከብቷቸው በተቀደሱት መካከል ርስት ያገኙ ዘንድ እስራኤላውያን ናቸው የተቀደሱት የተባሉት ልጆች የሆኑት ማለት ነው። ርስት ያገኙ ዘንድ አሕዛብ ምን የኃጢአት ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዞር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። የኃጢአት ስርየት በክርስቶስ ኢየሱስ በማመን በተቀደሱት መካከል ርስት አግኝተናል። እኛ ርስት አግኝተናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጳውሎስ ይሄን ነው ከክርስቶስ ከራሱ ተቀበልኩት የሚለው ወንጌል ይሄን ነው። እሺ ራሱ ከጌታ ነው የተማርኩት። እኔ ከጴጥሮስ አይደለም፣ እንድሪያስ አይደለም፣ ቶማስ አይደለም፣ ዮሐንስም አይደለም የነገረኝ። የኔ ወንጌል እንደ ሰዎችም አይደለም። የተቀበልኩት ከራሱ ከኢየሱስ ነው። እና የተቀበልከው ወንጌል ምንድነው? የኃጢአት ስርየት በእኔ በማመን። ለዛ ነው በቆሮንቶስ መልእክቱ ላይ ጳውሎስ እንደዚህ ብሎ አስረግጦ የነገረን፣ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ ጳውሎስ። የተቀበላችሁትን የሰበኩላችሁትን የቆማችሁበትን ወንጌል። ይኸውልህ ሰው በዚህ ወንጌል ካልቆመ በስተቀር በምንም ሊቆም አይችልም። ሊያቆመው የሚችለው ወንጌል የለም። የቆማችሁበት ወንጌል ምንድነው አለ ጳውሎስ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከራሱ ከጌታ ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቃ ይሄ ነው ወንጌል ማለት ወንድሞች፣ ይሄ ነው ወንጌል። እሺ ሰው በዚህ ወንጌል ካልቆመ በቃ ስቷል። ክርስቶስ ኢየሱስ ስለ ኃጢአታችን መጽሐፍ እንደሚል ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን እኛን ስለማስደቅ ተነሳ።
በቃ ይሄ ነው ወንጌል አለ ጳውሎስ። ተመልከቱ። ይሄን ስታመን አሜን ስትል በስሙ የኃጢአት ስርየት አግኝተ በተቀደሱት መካከል ርስት ታገኛለህ። በስሙ ርስት ታገኛለህ። በዘመናት መካከል የነበረ ሚስጥር ነው። እሺ አሁን እየነገርኳችሁ ያለሁት በዘመናት መካከል በእግዚአብሔር ዘንድ ይታወቅ የነበረ ግን ለሌሎች ያልተገለጠ ለኔ ለማንስ ይላል ጳውሎስ፣ ለኔ ለማንስ ተገለጠልኝ ይላል። ይሄ በዘመናት መካከል እኔ ሰባኛው ያስተምር ያለው ሰባኛውን ሱባኤ ሳስተምር በ69ኛው ሱባኤ መካከልና በሰባኛው ሱባኤ መካከል ቤተክርስቲያን ገብታለች ብዬ እናገራለሁ። ብዙ ጊዜ መጽሐፍ እንደዛ ያስተምራል። እና ለምን ዳንኤልን ያልነገሩንም ብለው ያነሳሉ። በዘመናት መካከል ሚስጥር ነበር አለ እኮ ጳውሎስ እያልኩ ወንድም አለ። በዘመናት መካከል ሚስጥር ነበር፣ ለኔ ለማንስ አለ ጳውሎስ ተገለጠልኝ። በእግዚአብሔር ዘንድ ይታወቅ የነበረ ሚስጥር። አዎ ይሄ ነው ሚስጥር። እሺ እንጂ ሚስጥረ ጥምቀት የሚባል የለም። ሚስጥረ ጥምቀት የሚባል ሚስጥር ይሄ ነው። በዘመናት መካከል ሚስጥር የነበረው አሕዛብ በእምነት እንደሚወርሱ ማለት እኮ ነው። ሃሌሉያ! በክርስቶስ ኢየሱስ በማመን የኃጢአት ስርየት እንደሚያገኙ በዘመናት መካከል ሚስጥር ነበር ይሄ። ለዛ ነው ዳንኤል ስለ አሕዛብ ሲጸልይ አትመለከቱትም። ዳንኤል የሚጸልየው ስለ ኪዳኑ ህዝብ ነው፣ ስለ ራሱ ህዝብ ነው እንጂ ለአሕዛብ አልጸለየም ዳንኤል። በዘመናት መካከል ሚስጥር የነበረው በእግዚአብሔር ዘንድ ይታወቅ። ኤፌሶን መልእክት መጽሐፍ ምዕራፍ 3 ላይ ነው ይሄን የተናገረው ጳውሎስ። መጽሐፍ ይሄን ነው የሚናገረው። መጽሐፍ ይሄን ያስተምራል። እና አሁን ያላችሁበት እምነት በክርስቶስ ኢየሱስ በማመን የዘላለም ህይወት ያገኛችሁ የዘላለም ህይወት ያላችሁ ሰዎች አትናወጡ። ከዚህ እምነታችሁ የትኛውም ትምህርት እንዳያናውጣችሁ። እንደውም ለነዛ ሰዎች ብርሃን ልትሆናቸው ይገባል። ወደዚህ እውነት እንዲመጡ ልታግዟቸው፣ ወደ መዳን እንዲመጡ፣ እግዚአብሔርን ሐሳብ እንዲረዱ በብዙ ልታግዟቸው፣ ልናግዛቸው ይገባል። እውነተኛውን የእግዚአብሔርን ሐሳብ እንዲረዱ ከሰው ሳይሆን ከእግዚአብሔር መማር ነው ያለብን። ልክ ጳውሎስ እንደተማረው ማለት ነው። ከሰው ሳይሆን ከራሱ ከእግዚአብሔር። ከሰው ስትማርማ የሰው ሐሳብ ትማራለህ አብረህ። የራሱን ሐሳብ ይነግራል። ከእግዚአብሔር ከራሱ ምንድነው ልትለኝ የፈለከው? ምንድነው የምታስተምረኝ አባት ሆይ? ቃሉን እናንብብ፣ እናሰላስል። እግዚአብሔር ያስተምራል፣ በደንብ ያስተምራል። ተባረኩ። እና ከንስሐ ጋር ተያይዞ ቅድም ስለጠየቀኝ ነው ወንድሜ፣ ሌላ ጊዜ እንማማራለን። አሁን ለክርስቲያን ደግሞ ንስሐ የፌሎሺፕ ንስሐ ነው፣ የህብረት ንስሐ ነው። እሺ የህብረት ንስሐ ነው። አሁን እኛ ንስሐ እንገባለን። ለምሳሌ ሰው በአመፅ ውስጥ ቢሆን ቤተክርስቲያን ትለያለች፣ ከጉባኤ ትለያለች። ከዛ ይሄን ያህል ጊዜ ትወስዳለህ ትልሃለች። ከጌታ ጋር ይሄን ያህል ጊዜ አሳልፍ ትሰጣለች ማለት ነው ቤተክርስቲያን። የቤተክርስቲያን አባቶች ይሄን ያደርጋሉ። ከዛስ ትጨርስና ከጌታ ጋር ያለህን ጊዜ ትጨርስና ወደ ህብረት ትመለሳለህ ከመሆን። እሺ አሁን የክርስቲያን ንስሐ ነው። ይሄን በጣም በጥንቃቄ ነው ማጥናት ያለባቸው መጽሐፍ ቅዱሳችን ስለዚህ ነገር በደንብ ስለሚናገር ማለት ነውና ሐዋርያት ሥራ 2 ላይ የተሰበከው ስብከት ንስሐ ለቤተ ክርስቲያን የሚሰበክ አይነት ንስሐ አይደለም ማለት ነው። እሺ ያኛው ክደውታል ኢየሱስን። ልጆች ናቸው ካዱት፣ ልጆች ናቸው አልተቀበሉትም። ከእጁ በልተዋል ግን ክደውታል። ከእጁ በልተዋል፣ አመፀኛ አድርገው ለሞት አሳልፈው ሰጥተውታል፣ ክደውታል። እና አመፅ ላይ ነው ያላችሁት። ያካሄድ ለውጥ ማድረግ አለባችሁ። ተመለሱ፣ ተመለሱ። አሁን ክርስቲያንስ ደግሞ በኃጢአት ሲወድቅ፣ በኃጢአት መውደቅ ማለት በአመፅ ቢገኝ ክርስቲያን በኃጢአት መውደቅ የሚለው ቃል አብዛኛው ክርስቲያን ሊወድቅ ይችላል፣ ሊስት ይችላል። በአመፅ ውስጥ ቢገኝስ ንስሐ እንዲገባ ቤተክርስቲያን ሽማግሌዎች ያዙታል፣ ይለዩታል ከጉባኤ። ለዚህን ያህል ጊዜ ለብቻ ሆነ ከእግዚአብሔር ጋር ጊዜ ውሰድ፣ የጾም ጊዜ የጸሎት ጊዜ እንዲኖረው ይከታተሉታል። ያን ጨርሶ ወደ ህብረት ይመለሳል። እና እነዚህም በደንብ መለየት ያስፈልጋል። ምንድን ነበር የጠየቅሽኝ ሐረግ? እሺ ብሩኬ፣ ኒቆዲሞስ የእግዚአብሔር ልጅ ነው አይደለምና ስለ ንስሐ ደግሞ አሁን ንስሐ ማለት የሚገባው ያመነ ሰው ለምሳሌ እኔ ያምኛለሁ። ስለዚህ የሆነ ከጌታ በሆነ ነገር ተሰናግዬ ወደ ዓለም ብገባ ካድኩም
ቢባል እንደዛ ነው አይደል? ንስሐ ማለት ግን ላላመኑ ሰው አይደለም እኮ። ስለዚህ ቆይ አርጌ እንትን እንዳይዘጋ ድምፅ ላሰማላችሁ ብዬ ነው። እሺ ተባረኩ። ዘግይታችሁ የመጣችሁ ወገኖች ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። ቀጥይ አርጌ። እሺ ብርኬ ወንድምነት ቀጥል። ቴንክ ዩ። እና እንደዛ ነው ንስሐ ማለት። ያመነ ሰው ሲክድ በጌታ የነበረ ሰው ወደ ዓለም ሲሄድ ማለት ነው። የጌታን ኃይል ሲክድ ማለት ነው። እግዚአብሔርን ኃይል ያላመኑ ሰዎች ግን ለምሳሌ ሐዋርያት ጌታ ኢየሱስ ክርስቶስ ከሄደ በኋላ ንስሐ ግቡ አላሉም ብዬ ያልኩት በጌታ አመኑ ነው እንጂ ንስሐ ግቡ እንዴት ይባላሉ? ማለት መጀመሪያ እኮ አይሁዶች አላመኑትም። ጌታ ኢየሱስ ክርስቶስን የሚመጣው አዳኝ መድኃኒት ነው ብለው ኢየሱስን አልተቀበሉም። ለዛ ነበር ያ መሆኑ በእግዚአብሔር ዕቅድ ውስጥ ያለ ለዛ ፐርፐዝ መሆኑ እንዳለ ሆኖ ግን አላወቁትም። ስለዚህ እንዴት ንስሐ ግቡ ይባላሉ? ንስሐ ግቡ ሳይሆን በኢየሱስ እመኑ ነው ለመወለድ አይደል? እና ደግሞ እነ ኒቆዲሞስ እስራኤላውያን መጀመሪያ ልጆች ሳይሆን ያው የእግዚአብሔር ልጆች ብለን እንደዚህ ብንጠራቸውም ግን ህዝብ ነው የነበሩት። የእግዚአብሔር የተመረጡ ህዝቦች ናቸው የነበሩት። የእግዚአብሔር ልጆች የሆነው እኛና አሁን ያመኑት ሐዋርያቶቹ የተማሩትን ያዩትን ጌታን ተከትለው አመኑ። እነሱ በደንብ ልጆች ናቸው። ግን ሌላዎቹ ግን እስከሚያምኑበት ሰዓት ድረስ ልጆች አይደሉም። ከዛ በፊትም የእግዚአብሔር የተመረጡ ህዝቦች ነው እንጂ የሚለው መጽሐፍ ቅዱስ ልጆች እንዴት አልገባኝም። እና እሱ ግልጽ አይደለም ያልኩት እኔ ልጆች አይደሉም ህዝቦች ናቸው። ሌላው ዓለም ህዝብ ሳይሆኑ ፍጥረት ብቻ ነን። እነ እስራኤሎች ደግሞ ምርጦች የተመረጡ የእግዚአብሔር ኢየሱስ የሚመጣባቸው የእግዚአብሔር ልጆች ናቸው። አሚን ህዝቦች ናቸው የነበሩት። እሱ ነው ጥያቄ። አይ ጥያቄ ሳይሆን ይሄ እኮ ማብራሪያ ነው። አሁን ጥያቄ ሳይሆን እያብራራሽ ነው። ጥቅስ አንስቼ ልጠይቅሽ እያብራራሽ ስለነበር ማለት ነው። ጥያቄማ ጥያቄ አይደለም፣ ማብራራት ነው። አይደሉም ብለሽ ከተናገርሽ ጥያቄ አይደለም። ጥያቄ ቢሆን ናቸው ወይ ነው የሚሆነው። አይደሉም ካልሽ ግን የአንቺ ማብራሪያ ነው የሚሆነው። ለምሳሌ ቅድም የጠቀስኩት የሐዋርያት ሥራ መጽሐፍ ምዕራፍ 2 እና ምዕራፍ 3 ላይ ጴጥሮስ ለምሳሌ ንስሐ ግቡ ይላችኋል አይደለ? ነው አላላቸው? ንስሐ ግቡ ብሏቸዋል። አነባል ሰማሽን ማለት ነው። በጣም በተደጋጋሚ እሺ። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 19 እና 21ን ፖስት አድርጉልን አንዴ። የሐዋርያት ሥራ መጽሐፍ ምዕራፍ 3ን እንደምታውቂው ከሲወለድ ጀምሮ ማለት ከእናቱ ማጽን ጀምሮ መሄድ ማይችል ሰው ነበረ። ከዛ ፈወሱት። ከዛ እነዚህ እስራኤላውያን ግር ብለው ወደ እነ ጴጥሮስ መጡ። ከዛ ሰበኳቸው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ አላቸው ጴጥሮስ። ይሄው ንስሐ ግቡ ይላቸዋል። አሁን ይሄ ሐዋርያት ሥራ 3 19 እና 20 ነው። ይሄን ነበር አሁን እስካሁን ራሱም ስናወራ የነበረው ይሄን ነበር። ሁለተኛ ደግሞ የእግዚአብሔር ልጆች አልነበሩ ማለሽ ነበሩ። እሱን ነው ረጅም ሰዓት ስናወራ የነበረው። ኒቆዲሞስ አልኩሽ በኢየሱስ ክርስቶስና ኒቆዲሞስ ሲነጋገሩ በነበረበት ሰዓት አሁን ለምሳሌ ማሜ ይኸውልሽ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ሐዋርያት ሥራ 2:38 እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ንስሐ ግቡ እየተባሉ ነው ያሉት እኮ እነሱ። ይሄን ነው ቅድም ጀምሮ። አሁን ለአሕዛብ እንደዚህ አይነት ስብከት አልተሰበከም መጽሐፍ ቅዱሳችን ላይ። ለኪዳኑ ሕዝብ ግን ንስሐ ግቡ ተብለዋል። አየሽ፣ ንስሐ ለምንድን ነው ንስሐ ግቡ የተባሉት? ልጆች ስለሆኑ እኮ ነው።
ኒቆዲሞስ ከጌታ ጋር ሲነጋገር በነበረበት ሰዓት ልጅ ነው እኮ ኒቆዲሞስ፣ ልጅ አይደለም ሐረግ። እኔ ልጅ አይደለም ብዬ ነው የማስበው፣ ማለት የተረዳሁት። ምክንያቱም የህዝብ ነው የነበረው። እሺ ለምሳሌ ይሄ ኢሳይያስ 1 ምዕራፍ 1 ማለት ነው ቁጥር 2 ላይ ያለውን ቃል ላንብብልሽ። ከታች ደግሞ ፖስት ታደርጉላታላችሁ። እግዚአብሔር ተናግሯልና። ማን የተናገረው? እግዚአብሔር። ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመጹብኝ ይላል። ልጆች ወለድኩ ሲል እግዚአብሔር የትኞቹ ልጆች ነው እየተናገረ ያለው? እስራኤል ብቻ ነው የሱ ልጆች ናቸው ማለት ነው አይደለ? አዎ እንደዛ ብንላቸው፣ ግን እኔ ጥያቄ የሆነብኝ ልጅነት በእግዚአብሔር በኢየሱስ ክርስቶስ ብቻ ነው እና ሚስትና ባል ብሎ ቢመስልም ከዛ ሚስትና ባል እንደ አባት አይደለም። ለምሳሌ እኔ አባቴና ባሌ በእኔ ልብ ወይም ደግሞ በአባቴ ዘንድ እኔ እንደ ባሌና እንደ አባቴ አይደሉም። አልገባኝም። ባሌና አባቴ የምትይው አልገባኝም። ማለት ሚስት እንደ ባልና ሚስት እግዚአብሔር መስሏቸዋል አይደል? መጽሐፍ ቅዱስ ላይ እስራኤልና እሱ ራሱን እግዚአብሔርን። አንቺ እግዚአብሔር ልጅ ሆንሽው በእምነት በኩል አይደል እንዴ? አዎ እኔ በእምነት በኩል ነው። በቃ የእነሱም እኮ እንደዛ ነው። እግዚአብሔር አስቀድሞ ለአብርሃም ወንጌል ቅድም ተጀምሮ እኮ ነገር የነበረው ይሄን ነው። ያልሰማሽም ማለት ነው። እግዚአብሔር አስቀድሞ ለአብርሃም ወንጌል ሰብኳል አይደል? አዎ። እሺ ምን ነበር ያ ወንጌል? ለአብርሃም የሰበከው ወንጌል ማለት በተስፋ ስለ ሁሉ ነገር ስለ ይስሐቅም በዘር ስለሚሰጠው ዘርም ዘሩ ማለት በይስሐቅ የሚመጡት ህዝቦች በሙሉ ማለት ነው። አብርሃም በምን የጸደቀው? በእምነት እግዚአብሔርን በመማመን ነው። አንቺ በምንድን ነው የእግዚአብሔር ልጅ ሆንሽ? በኢየሱስ ክርስቶስ በማመኔ። አብርሃምስ በምን በኩል ነው የጸደቀው? እግዚአብሔርን በማመኑ የሰጠውን ተስፋ። ልጅ አልሆነም ሲያምን። እስራኤል በነገራችን ላይ ሐረግ የበኩር ልጆች የመጀመሪያ ልጅ ናቸው። በዘጸአት መጽሐፍ ላይ ቅድም ጀምሮ ስናገር ከሰማሽኝ እስራኤል የበኩር ልጅ ነው። ልጆች ናቸው። ኒቆዲሞስም ልጅ ነው እኮ። ለዛ እኮ ነው ጌታ ምን አለው መሰለሽ? ዳግም ትወለዳለሁ። ዳግም ትወለድ የሚለው ለምንድን ነው? ልጅ ነካው። ግን ኢየሱስ እርሱ መሲሁ ነው ብሎ ካልተቀበለ ይቆረጣል። ገብቶሻል? ኢየሱስ እርሱ መሲሁ ነው። እሺ እኔ ጥያቄ ልጆች ከሆኑ ለምን ይቆረጣሉ? ልጆች ከሆኑ ልጆች ብሎ ካላቸው እግዚአብሔር በኢየሱስ ባለማመናቸው ከብዙ ነገር ከሆነ ነገር እንትን ሊሉ ይችላሉ እንጂ ስላላመኑ ለምን ይቆረጣሉ? ማለት በምን በኩል ነው ልጆች የሆኑት? የተስፋውን ቃል ተቀብለው ነው አይደል? አምነው ነው አይደል? የተስፋው ቃል ራሱ ሲመጣ ካልተቀበሉት ይቆረጣሉ ማለት እኮ ነው። በጣም እኮ ግልጽ እኮ ነው መጽሐፉ የሚናገረው። ራሱ ያ የተነገረው የተስፋ ቃል በስጋ ተገለጠ። ሲገለጥ ግን አልተቀበሉትም፣ ካዱት። አይደለህም አሉት። ለዛ እኮ ነው የተቆረጡት። በጣም ግልጽ ነው። አዎ አንተ የእግዚአብሔር ልጅ ነህ ሲለውስ ጴጥሮስ ቤተክርስቲያኔ ነህ አዎ በቃ ያ የተስፋ ቃል በስጋ ሲገለጥ እነሱ ግን ካዱት፣ አልተቀበሉትም። በዛ ምክንያት ተቆረጡ። ካለማመን የተነሳ ተቆረጡ። ምንድነው ያላመኑት? ያ የተስፋውን ቃል በስጋ ሲገለጥ አንተ የእግዚአብሔር ልጅ ነህ ባለማለታቸው ማለት እኮ ነው። ካዱት። እነሱ ካዱት እያለ የሚናገረው መጽሐፍ ለምንድን ነው? መጀመሪያም በእምነት ስለነበሩ ማለት እኮ ነው። ካለማመን የተነሳ በመካዳቸው ምክንያት ባለመቀበላቸው እኛ አሕዛብማ ኢየሱስ ጌታ ነው ተብሎ ተሰበክን። ኢየሱስ ስለ ኃጢአት ሞቷል ተብሎ ተሰበክን። ኢየሱስን ተቀብለን እኛ ደግሞ የእግዚአብሔር ልጆች ሆነን ቅድም ጀምሮ ይሄን ነበር ስናወራ የነበረው። ምናልባት አዳዲስ ነገር ሆኖብሽ ከሆነ አላውቅም። ያነሳነው ሀሳቦች ግን በደንብ እንደዚህ አሰላሲው ግልጽ ይሆናል ብዬ አስባለሁ።
እሺ፣ አመሰግናለሁ። ተባረኪ ተባረኪ። አሜን። እና በዚህ አጋጣሚ ደግሞ በጣም ነው የምወዳችሁ። ተባረኩ፣ በርቱ። በቃ ይሄን ነው የምለው። እሺ፣ ተባረኪ። ጌግ እንቀጥል። ጥያቄ ያላችሁ ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው ካለ መቀጠል እንችላለን። ሌላ ጥያቄ ያለው ሰው ገስት ላይ ኦርቶዶክሳዊ ምናምን ካለ እኔ ያው እስኪ ላስገባችሁና ኃይሌ ሰላም ለሁላችሁ። እሰማለሁ። ትሰማለህ? እንኳን ደህና መጣህ። ምናልባት በጥያቄ መልክ ሳይሆን ሀሳቤን ላቅርብና ምናልባት በዛ ላይ የማትስማማበት ነጥብ ካለህ ያው ታሰብረኝ ትችላለህ ማለት ነው። ያው እስራኤሎች ለምን በኢየሱስ ክርስቶስ አላመኑም የሚለውን ትንሽ መጽሐፍ መመርመር። አቤት የት እንደሆንክ ንገረኝና ከዛ እኔ ውጭ ነው የምኖረው። እኔ በጀርመን ሀገር ነው የምኖረው። አይ እንደዛ ማለት አይደለም። የት ቤተ እምነት ነህ ማለት ነው? የት ነው ህብረት የምታረግ? እኔ ቤተ እምነትማ በእምነት የምኖረው ባፕቲስት ውስጥ ነው። የባፕቲስት አማኝ ነኝ። እሺ ኦኬ። እኔ ምን አውቃለሁ? ሌላም መጠይቀኝ ካለ መልሳለሁ፣ ችግር የለውም። በጽዮን የማሰናከያ ድንጋይን አስቀምጣለሁ ይላል። ያ የእግዚአብሔር ቃል ነው። ጽዮናውያኖች ለምን በመሲሁ አላመኑም ተብሎ ለሚጠየቀው ጥያቄ በግልጽ ስህተት የለባቸውም ማለት ሳይሆን ሊያሰናክላቸው የሚችል ብዙ ያጋጠሟቸው ነገሮች ነበሩ። ለምሳሌ ኢሳያስ እንደተናገረው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል። የሰላም አምላክ፣ የሰላም ንጉሥ፣ አለቅነት በጀርባው በትከሻው የያዘ፣ እንዲህ የሚያደርግ እንዲህ የሚወጣ ብሎ ዘርዝሮ እዛ አስቀምጦ ነበር። እነሱ ከጥንት ከባቢሎናውያን ጊዜ ጀምሮ ወደ ሜዶ ፔርሺያን፣ ከዛ በኋላ ደግሞ ወደ ሮም፣ ወደ ግሪክ፣ ወደ ምናምን ሲፈልሱ የኖሩ ሰዎች ናቸው። ስለዚህ በዛ ህዝብ መካከል በዛ አይምሮ ይታሰብ የነበረው በሙሉ ልክ አሁን እንደተናገርኩት አለቅነትን የሚወስድ ሰላምን የሚያሰፍን ከስጋ ባርነት ነፃ የሚያወጣቸውን ብዙ ጊዜ ይመለከቱ ነበር። እስካሁንም ያ ነገር በውስጣቸው አለ እና አሁን ከዛ በኋላ ኢየሱስ ክርስቶስ በቤተልሔም ሲወለድ እና አስተዳደጉን ይሄ በናዝሬት በዮሴፍ ቤት ያደገ አይደለም ወይ? የሐናጢው የጠራቢው ልጅ አይደለም ወይ? ከነበረው ከቄሳርም ግዛት ነፃ ሊያወጣቸው አልቻለም። ብዙ እኛ እንደምናየው እነሱ የሚያዩበት፣ አንተ አሁን አማኝ ሆነህ መንፈሳዊ አይን አለህ፣ የምታወራው ሁሉ ስለ መንፈሳዊ ነገር ነው። እነሱ በስጋ የሚመለከቱት ዛሬ አንዳንድ በስጋ የሚመለከቱ ሰዎች ለምን ሀገራችን ይሄ ሁሉ መከራ ይሄ ሁሉ ችግር ያጋጥማታል፣ ለምንድን ነው እግዚአብሔር የማይሰራው የሚል አስተሳሰብ ያላቸው በስጋ የሚያዩበት አይን ስላላቸው ነው። እና በዛን ጊዜ በመሲህነት የመጣው ልጅ በበረት የተወለደ ከዛ በኋላ በአናጢነት ያደገ ከራሱ ጠላቶች በመስቀል ላይም ከሰቀሉት ጋራ ምንም ተከታትሮ እና ተወዳድሮ የሆነ ጥቃት ሊያደርስ የማይችል ይሁዳኖችን ነፃ ሊያወጣ የማይችል አድርገው ነበር የተመለከቱት። እግዚአብሔር በጽዮን ያስቀመጠው የማሰናከያ ድንጋይ ያ ነበረ። እስካሁን ግን ያ ህዝብ አሁንም ነቢያቶቹ በተረኩለት ነቢያቶቹ ባስተማሩት መንገድ እስቲል እውነተኛውን ኃይለኛውን በክብር የሚመጣውን በደመና የሚገለጸውን
ያንን መሲህ ይጠብቃሉ ብዬ ነው የማምነው። ከአንተ ጋር እንግዲህ ምናልባት ትንሽ የአመለካከት ዲፍረንስ ሊኖረን የሚችለው እዛ ላይ ነው። መገናኛችን ሁላችንም የመጀመሪያው መለከት ሲነፋ አስቀድመው የሞቱት ከዛም ቀጥሎ ደግሞ በሕይወት ያለነው እንነጠቃለን ይላል። እግሮቹ በጽዮን ተራራ በሚያርፉበት ጊዜ ዛሬ የተሰናከሉት የበደሉት እሱ አይደለም ያሉት የካዱት ሁሉ ክብሩን ሲመለከቱ በዛን ጊዜ ይለወጣሉ የሚል እምነት አለኝ። ስለዚህ አሁን አንተ ከዱር መጥተህ የተተከልከውና ያለመለምከው በእውነት የእግዚአብሔር ሕዝብ ይጠፋል ብለህ ታስባለህ ወይ? የማያቋርጥ ሐዘንና የማይቋረጥ ትካዜ በውስጤ አለ ወገኔ ስለሆኑ ስለ እስራኤላውያን ይላል። ስለ ወገኖቹ ከቢንያም ዘር የተወለደው ጳውሎስ ራሱ በሮሜ ላይ እና ድፍን ያለ ፍርድ እንዳንተ መስጠት ስለማልችል ይሄንን በተለይ እግዚአብሔር ይሁዳን እግዚአብሔር ሕዝቡን ይምራል አይምርም የሚለው አጀንዳ ዝም ብሎ በቀላሉ ተተርኮ እንደው ተደፋፍኖ የሚቀር ነገር ስላልመሰለኝ ነውና ሳዳምጣችሁ ስለነበረ ነው። እኔ ሕዝቡ ገና ተስፋ አለው የሚል እምነት አለ። ጨርሻለሁ ሳላንዛዛው። እሺ ጥሩ ነው ያነሳቸው ሀሳቦች ቆንጆ ናቸው። ለዛ ነው ስሰማ የነበረው። ምናልባት ይሄ እኔ ምልከታ ሊሆን ይችላል ያልከው አንተ ምልከታ ሳይሆን የመጽሐፍ ቅዱስ ትምህርት ነው። ግን ጥያቄ የሆነብኝ እንዳንተ በጭፍን እንዳልፈርድ ያልከው አልገባኝም። ምን ብዬ ነው እኔ በጭፍን የፈረድኩት? እሱን ብትነግረኝ። አዎ የጭፍኑ ፍርድ አሁን ያንተ ብቻ ሳይሆን ብዙ ሰዎች ቆየኝ። አዎ ለአንተ ብቻ እሺ ቆይ ስለ መስማት መቻል አለብህ። ስታወራ ዝም ብዬ እኮ እየሰማሁ እኮ ነው ኖረ። እኔ በደንብ ነው የምሰማህ። እንደውም ጆሮዬ በጣም ትልልቅ ነው። እሺ ስለሌሎች ሰዎች ሳይሆን አሁን ስለኔ ብቻ ነው እንድታወራ የምፈቅድልህ። ሌሎች አሁን ስለሌሉ እኔ የተናገርኩትን ይሄን ስላልክ ነው ብለህ ብቻ ኤግዛክትሊ በቃ ሌሎችን ያነሳሁበትን ምክንያት ልነግርህ ነው። ቤተ ክርስቲያኖች በተለያዩ ቦታዎች አንቲ ዩዳይዝሞስ የሚባል ትምህርት አለ። ያ ትምህርት ምንድን ነው? ኢየሱስ ክርስቶስ የኔን ብቻ ነገር መጣሁ እኮ ምን ነው ብታናገረኝ 2 ደቂቃ ነው፣ ከዛ በላይ አልፈጅብህም እኮ። እኔ ይኸውልህ የጠየቅኩህን ብቻ መልስልኝ። ያለውን ትምህርት በቃ አንተም እንደዛው ነው የተናገርከው። አንተም ራስህ አይድኑም፣ በኢየሱስ ክርስቶስ ካላመኑ አይድኑም ስትል ይድናሉ፣ የሚድኑት ደግሞ ሰዓቱንና ጊዜውን ጠብቆ ነው ለማለት ነው። እና መንፈሴን ባታማርረው ጥሩ ነው። ቀጥል። እንግዲህ የሚማረር መንፈስ ከያዝክ ምን ላደርግ እችላለሁ? እንግዲህ የጠየቅኩህን ብትመልስልኝ አትማረርም። ሲጀምር ነገርኩህ እኮ ፈራጅ ሆነህ ነው የተቀመጥከው። በኢየሱስ ክርስቶስ አሁን ስላላመኑ ፍርድ ላይ ተቀምጠሃል ነው የምልህ። ገብተው ከሆነ እንግዲህ አማርኛ ነው የማወራው። ወንድማችን ኃይሌ ቴንክ ዩ ወንድማችን። መጽሐፍ ቅዱስ እኮ በግልጽ እኮ የሚናገረው ማንም በክርስቶስ ኢየሱስ ካላመነ አይሁዳዊ ይሁን ግሪካዊ አይድንም። እኔም ደግምታለሁ። አሁን ያሉት አይሁዳውያን እንግዲህ በምን ያህል እንደምናከብራቸው እነሱም ያውቃሉ፣ እኛም እናውቃለን። እነሱ ይወቁ ብለን አይደለም፣ እግዚአብሔርም ልባችን ያውቃል። ሰው አሁን ስላሉ አይሁዳውያን በጌታ ኢየሱስ ክርስቶስ ካላመኑ አይሁድ ይሁን አሕዛብ ይጠፋል። ይህን መናገር ፍርድ ነው ብለህ ካልክ ብሩክ አይደለም የፈረደው፣ እኔ አይደለም የፈረድኩት። ኦኬ ቅዱስ ቃሉ ነው የተናገረው። በቃ እኔ የራሴን ሐሳብ ነው የሰጠሁት ወንድሞቼ፣ እናንተን ለመከራከር አይደለም። ኖ አይ ነው ገብቶናል። ስማ ቆይ ኃይሌ አንዴ ስማ። ያው ወረደ ማንም ቢሆን እኮ አልኳችሁ፣ ማንም ቢሆን ከዛ ይልቅ የምንወዳቸው ከሆነ እንጸልይላቸው። አይሁዳውያን የምትወዷቸው ከሆነ እንደኔ የምትወዷቸው ከሆነ ጸልዩላቸው። ብርክዬም እንደሚወዳቸው አውቃለሁ። ጸልዩ። እውነተኛ ክርስቲያኖች ለእነሱ መዳን ሁሉ ጭምር ነው መጸለይ ያለብን። ኦኬ ይድኑ ዘንድ ከክፉዎች እግዚአብሔር እንደሚጠበቃቸው እንደምንጸልይላቸው ለሌሎች በጦርነት ሲገጥሙ እንደምንጸልይ ነው ማለት ነው። ምክንያቱም እነሱን አስቦ ዓለም ከነሱ ጋር እኮ አልቆምም። ይኸው እንደምናየው ነው። ዓለም ባይቆምም ግን እግዚአብሔር አምላክ አለ። ደግሞ ጥቂት ሀገሮች ደግሞ በፖለቲካ አቅጣጫ የቆሙ አሉ። እኛ ፖለቲካ ውስጥ ገብተን እንዲና እንደዚህ ተብሎ ባይባልም የእስራኤል ጉዳይ መንፈሳዊ ነገር ስለሆነ ከስጋ ጦርነት እግዚአብሔር እንዲያድናቸው በአሕዛብ እንዳይዋጡ እንዳያልቁ የአብርሃም ዘር ከምድር ላይ እንዳይደመሰስ እንደምንጸልየው ለሌሎች ሰዎች ሁሉ እንደምንጸልየው ለእነሱ እንጸልያለን። እንደዚሁም ደግሞ
ስለ መዳናቸውም ደግሞ መጸለይ አለብን። በጌታ በኢየሱስ ክርስቶስ አምነው ይድኑ ዘንድ መጸለይ አለብን። ይሄንን መናገር ፍርድ ነው ማለት አይደለም። ፍርድም ከሆነ ደግሞ ቆንጆዬ ፍርድ ነው። ጌታ ነው ያለው። ይሄን ጌታ ነው ያለው። እኔ እንደሆንኩ ባታምኑ በኃጢአታችሁ እኮ ትሞታላችሁ ነው ያላቸው። አለቀ በቃ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ነው ብሎ ሄደው እና እንደዚህ ማደባበስ አይቻልም። ወንጌል ነው ብሩኬ፣ ወንጌል ነው የተናገረው። ምንም የሚድበሰበስ ወንጌል አይደለም። ወንጌል ነው። አይ ቲንክ ወንድማችን ወጣ ማለት ነው። ባፕቲስት ከሆንክ እንግዲህ ባፕቲስቶችን እናውቃለን እና ይሄን ነው ብለን ነው ወንድም እናቃጥል። ቴንክ ዩ ካለክ ተመለሰ ገባሽ ኃይሌ ካለክ መመለስ ትችላለህ። አሁን ዞሮ ምንም ልጆች ቢሆኑ አልኩ እኮ ቅድም ጀምሮ ይሄን እኮ ነው የምናወራው እና እኔ በጣም በሚገርም ሁኔታ ለእስራኤል ሕዝብ በጣም ፍቅር አለኝ። አንተ እንዳልከው የእስራኤል ጥላቻ ያለባቸው ሰዎች እንዳሉ አውቃለሁ። በስብከቶቻቸውም ሰምቻለሁ፣ በግልጽ ሲናገሩም አይቻለሁ። ያ ደግሞ እንዳልኩት እኔ ብዙ ጊዜ የብሉይ ኪዳን መጽሐፍትን ባለማጥናታቸው ምክንያት ነው። እኛ እንደዛ አይነት ምልከታ የለንም። መጽሐፍ ቅዱስም እንደዛ አይልም። ጳውሎስ በሮሜ መጽሐፍ ምዕራፍ 11 ላይ ሲናገር እኮ ይሁዳ ይድናል ብሏል እኮ። እንዴ ይድናሉ? ኦፍ ኮርስ ይድናሉ። ታዲያ እንዴት ነው የሚድኑት? ተቀብለው እኮ ነው የሚድኑት። እነሱም እኮ ሲድኑ ተቀብለው ነው እኮ። አሁን ባለመቀበላቸው እኮ ነው አልዳኑም እያልን ያለ ነው። እግሮቹ በደብረ ጽዮን ተራራ ላይ ሲቆሙ እኮ ይወጉት ሁሉ ያዩታል፣ እንደተላለፉት ያውቃሉ። እና እሱ እውነተኛው መሲህ እንደሆነ እኮ ነው ተረድተው የሚድኑት። እነሱም እኮ ቢሆን እነሱም ሲድኑ እኮ ተቀብለውት ነው የሚድኑት። ወዳጄ ካልተቀበለ ማንም ሰው ሊድን አይችልም ክርስቶስ ኢየሱስን። አዎ ነፃ ያወጣቸዋል። አዎ ተዘልለው ይቀመጣሉ። በምንድን ነው እነሱም የሚድኑት? በመቀበል ነው የሚድኑት። ባለመቀበል የሚድን ህዝብ የለም። በቃ ካልተቀበሉ አልተቀበሉም ነው። እኛም በመቀበል ድናል፣ እነሱም ደግሞ ባለመቀበላቸው ምክንያት ተቆረጡ። እኛ በመቀበል ገባን፣ እነሱስ በመቀበላቸው እዛው በተፈጥሮ በነበሩበት ግንድ ላይ ይቀጥላሉ ማለት ነው። እንዴ መጽሐፍ የሚናገረው ነገር ነውና ስሜታዊ አትም። በቃ እነሱ ያለ ፍቅር ደስ ይላል፣ ጥሩ ነው እኮ። ግን ተረጋግተ ደግሞ ሐሳብን ማስረዳት፣ ተረጋግተ መወያየት መልመድ መቻል አለብን። ተባረክ ኃይሌ። እሺ ሌላ ሰው መግባት ይችላል። ሌላ ሰው በተማማር ነው ላይ ሌላ ሰው መግባት ይችላል፣ መጠየቅ ይችላል። እስካሁን ስናነሳ በነበረው ላይ ማለት ነው። እስካሁን ስናነሳ በነበረው ላይ ጥያቄ ያለው ሰው ገብቶ መወያየት ይችላል። መወያየትም መጠየቅም ይችላል። መጠየቅም መወያየትም ነው የሚፈቀደው። መወያየትም መጠየቅም ይፈቀዳል። ተባረኩ። ኃይሌ ካለክ ተመልሰህ መምጣት ትችላለህ። እሺ እኛም በስርዓት ነው አቀድም ስትናገር የነበረውን ነገር በደንብ ነው የምናምነው። ክርስቶስ ኢየሱስ አዎ ይመጣል፣ ደግሞም ይነግሳል፣ በክብር ይመጣል። የሚታረድ በግ አይደለም አሁን የሚመጣው፣ ንጉስ ነው የሚመጣው፣ ሊነግስ ነው የሚመጣው፣ ገዢ ነው የሚመጣው። ያው የወጉት በደንብ መጽሐፍ በደንብ ነው የሚናገረው። ብሩኬ ይቅርታ አንድ ጊዜ ልጠይቅ። እሺ እስራኤላን በድንዛዜ ውስጥ ናቸው እነሱ ይላል ጳውሎስ። እና እነሱ ባለማመናቸው ምክንያት ለእኛ ለሌላዎቹ ህዝቦች ወንጌል ስለደረሰልን እነሱ ደግሞ እነሱ እንደዚህ በድንዛዜ ውስጥ በመሆናቸው ነው ለእኛ ወንጌል መጣለን። ከዛ ግን ደግሞ ይድናሉ እነሱም ይላል ጳውሎስ። ስለዚህ ያ ማለት አሁን ሳያምኑ የሚሞቱ አይሁዳውያን ልጆች ስለነበሩ እና በነሱ በድንዛዜ ውስጥ ስላሉ ስለሆነ እኛ ጋር የመጣው ወንጌል በዛ ምክንያት እነሱም ሊድኑ ይችላሉ። ሳያምኑ የሞቱት በኋላ የሚያምኑት ሳይሆን አሁን ሳያምኑ እየሞቱ ያሉ ማለት ነው። ሳያምኑ የሞተ ሊድን አይችልም። ሳያምኑ ይሞታሉ አይደለም እያለ ያለው። እነዛ የሚቀበሉት የልመና መንፈስ አፈሳሉ ይላል አይደል? ጌታ ሲመጣ ያዩታል፣ ከዛስ ይቀበላሉ። ስለነሱ ነው እያወራ ያለው።
ስለነሱ ነው እየተናገረ ያለው እንጂ ሳያምን ከሞተማ በቃ ሳያምን ሞተ ነው። እኛ ኦርቶዶክሳዊ ስህተት የለም። እስካሁን ያሉት ያላዩት በኋላ ነው ኢየሱስ ሲመጣ ነው የሚያዩትና ሲያዩ ኦፍኮርስ ጌታ ነው ንጉስ ነው በዛ ሰዓት ሲያዩ ያምናሉ። ግን ከዛ በፊት የነበሩት ሁሉም ይሞታሉ ይጣፉማል። ወንጌል የተነገራቸው እኮ ነው። ሁሉም እኮ አይደለም የተቀበለ አለ። ወንጌልን ሲሰብኩ የነበሩት አይሁዳውያን ናቸው የበጉ ሐዋርያት። አሁን በዚህ ዘመንም እየተቀበሉት ያሉ አሉ። ለነሱ ወንጌል እየተነገረ ነው። ካልተቀበለማ አልተቀበለም። የሚነገረውን የምስራች ሰምቶ የዳነ ደግሞ ይድናል ማለት ነው። ከሲኦል ወጥተው ወደ እንትን ይገባሉ ማለት አይደለም፣ ይድናሉ ማለት። በዛ ዘመን ጌታ ሲገለጥ ያሉት ሰዎች ግን እሱን ይቀበሉትና ይድናሉ ነው እያለ ያለው መጽሐፍ። እንደዚህማ እኛ ኦርቶዶክሳዊ ስብከት የለንም። ከሲኦል ወጥተው ወደ ገነት የሚገቡበት ምንም አማራጭ የለም። እስካልተቀበሉ ድረስ አልተቀበሉም ነው። እሺ በፍርድ ላይ ነው ያሉት። ካላመነ በቃ አንድ ሰው በፍርድ ላይ ነው ያለው። እሺ ሌላ ሰው ኤርሚዬ ካለ መቀጠል ይችላል። ካለክ መቀጠል ትችላለህ። እሺ ጥያቄ ያላቸው ሰዎች ቢገቡ ከገቡ ጥሩ ነው። ምናልባት ጥያቄ ያላቸው ሰዎች ካሉ ማለት ነው። እሺ ለዛ ነው። እሺ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ኤርሚ፣ ብሩኬ፣ ሀረግ እንዴት ናቸው? እግዚአብሔር ይመስገን። እንዴት ነህ ኤርሚ? ሀረግ በጠየቀችው ጥያቄ ላይ ትንሽ እኔም እንዲብራራ የፈለኩት ነገር አለ። ምንድን ነው የሚለው? የአሕዛብ ሙላት እስኪፈጸም ድረስ በእስራኤል ላይ እንቅልፍ እንደሆነ አሁን ብሩኬ ሲናገረው ነበረ እና ያንን ያስቀምጣል እግዚአብሔር ቃል እና በዛ መካከል አሁን የአሕዛብ ሙላት መፈጸሙ እስራኤል ይድናል ተብሎ ስለተጻፈ ለነሱ የሚያመጣው ኢምፓክት አለ ማለት አሁን ከመፈጸሙ አንጻር እነሱ ከሚያዩት ከዛ ነገር አንጻር ኮንሸስ ሆነው ነቅተው የሆነ ነገር እንዲያደርጉ ይሄኛውን አዎ ብለን የምንል ከሆነ የአሕዛብ ሙላት እስኪፈጸም ድረስ ያንቀላፉ ወይንም ደግሞ ወደ አምላካቸው የተሰበሰቡ ሰዎች እድል ፈንታቸውስ ምን ይሆናል? የነማ እድል ፈንታ የነማ ወደ አምላካቸው የእስራኤል አሁን የአሕዛብ ሙላት እስኪፈጸም ብሎ አንድ ያስቀመጠው ነገር አለ። አይድኑ በእግዚአብሔር ልጅ ያላመነ አይድኑም። ለምን? አንደኛ ልብ በሉ፣ እግዚአብሔር ሙሉ በሙሉ አይደለም እስራኤል ላይ የዘጋው። ኦኬ፣ ድንዛዜውን እንኳን ሲያደርግ በአንዳንድ በኩል ነው የሆነው፣ ሁሉ ላይ አይደለም የሆነው ድንዛዜው። ይህን ልብ በሉ። የአዲስ ኪዳን መጽሐፍትን የጻፉ እነሱ ናቸው እኮ የእነሱ ልጆች ናቸው። የወንጌሉ ስብከት እስከ ምድር ዳርቻ ድረስ እንዲናኝ ያደረጉት እነሱ ናቸው። ጳውሎስ ብለን ስንል አንዳንዱ አይሁዳዊነቱን ታሳቢነቱ ውስጥ አያስገባም። ማስገባት አለብን፣ ግዴታ ነው። የዳኑ አሉ፣ ከዚህ በፊትም አሁንም እየዳኑ ያሉ አሉ። በዚህ እንኳን አገልግሎት ስንት አይሁዳውያን ናቸው የዳኑት? ወንድሞች እናቶች፣ ስንት አማርኛ ቋንቋ ተናጋሪ አይሁዳውያን። እሱ በጉ ይቁጠር ብለን እንጂ እኮ እንደ ሌሎቹ ቀንደ መለከት እናስነፋ ብለን ብንል እግዚአብሔር የታደገው ስንት ትውልድ አለ። ኦኬ፣ ነጮች አሁን ሜሳኒክ ጂውሾች በጣም ብዙዎች አሉ ኢየሩሳሌም ላይ በመሲሁ የሚያምኑ ማለት ነው፣ በይሽዋ። ስለዚህ ድንዛዜው በአንዳንድ በኩል ስለሆነ ሙሉ በሙሉ እስራኤል ላይ የእንቅልፍ መንፈስ አልተጣለም ማለት የምሕረቱን በር ሙሉ በሙሉ አልዘጋባቸውም። እየዳኑ የነበሩ አሁንም አሉ፣ ለወደፊትም ይኖራል። እንደ ኔሽን ግን እንደ ህዝብ ግን ሙሉ በሙሉ የሚድኑበት ጊዜ ደግሞ ይመጣል። ያ ደግሞ ከመሲሁ መገለጥ ጋርና ከመሲሁ መገለጥ አስቀድሞም ወይ ደግሞ ከመሲሁ መገለጥም ጋር በተገናኘ ወንጌል ይሰበካል በኢየሩሳሌም። ኦኬ፣ ወንጌል ሪሊ የሆነ ወንጌል ይሰበካል። በተለይ እነዚህ ሁለት ወይራዎች የተባሉት ነቢያት ናቸው፣ ይሰብካሉ በምድሪቱ ላይ ማለት ነው። እና ይሄ አሁን በአንዳንዶቹ ላይ የሆነው ድንዛዜ ሙሉ በሙሉ የሚነሳበት ዘመን ይመጣል ማለት ነው። ያኔ እንደ ኔሽን የወጉት ምንም ኮምፕሮማይዝ ማድረግ አይቻልም። ኦልሬዲ እንደ መሲህ ቀጥታ ያዩታል። ክርስቶስን ይመጣል፣ ቀጥታ ያዩታል፣ በስጋ አይናቸው ያዩታል።
እንደዚሁ ሲሄድ እንዳያችሁት ተመልሶ እንደዚሁ ይመጣል ብሎ እንዳለ ሲሄድ እንዳዩት ሁሉ ሲመጣም ያዩታል። እና አሁን ወንጌሉን ለመስበክ እነሱንም ጭምር ስናገኝ በቃ እግዚአብሔር አንዴ ጥሏቸዋልና አይባልም። ኖ እግዚአብሔር ለዘላለም አይደለም የጣላቸው ወንድሞቼ። በእስራኤል ጉዳይ ላይ ቤተክርስቲያን በጣም ከጥቂቶች በስተቀር በጣም ብዙ የተሳሳተ አመለካከት አለን። ልብ በሉ፣ እግዚአብሔር የቀደመውን ሕዝብ አልጣላቸውም ነው ያለው ጳውሎስ በሮሜ ላይ ማለት ነው። ይሄ ጥሏቸዋል ብሎ የሚል አስተሳሰብ ከምስረታዋ ገና መጀመሪያ በነበረች የክርስቶስ ቤተክርስቲያን ታሪክ ውስጥ ሁሉ ገብቶ ብዙዎችን ሲያምስ ሲበጠብጥ የነበረ ጉዳይ ነው። ጳውሎስ አልጣላቸውም ነው ያለው። እግዚአብሔር የቀደመውን ሕዝብ አልጣለም ነው ክርክሩ የጳውሎስ። እኛም አልጣለም ነው ብለን ምንለው። ሙሉ በሙሉ አይደለም እስራኤልን የረሳት፣ ሙሉ በሙሉ አይደለም እስራኤልን የዘጋው። የምሕረቱ በር ላያቸው ላይ ተጠርቅሞባቸዋል ብላችሁ የምትሉ ሰዎች በጣም ተታላችኋል። በጣም የእግዚአብሔርን የልቡን ሐሳብ አላወቃችሁም። አንዴ አንድ ሚስጥር ታውቁ ዘንድ እኮ ወዳለሁ እኮ ነው ያለው ጳውሎስ። ሚስጥር ነው፣ ሚስጥሩም ግልጽ ነው። እግዚአብሔር ከዚህ ሕዝብ ጋር እንደ ሕዝብ ያልጨረሰው ያልዘጋው ዶሴ ያለው ማለት ያልዘጋው አጀንዳ አለው። የሰባኛው ሱባኤ ገና አልተጀመረም። ሰባኛው ሱባኤ ላይ ቀጥታ እግዚአብሔር ከነሱ ጋራ የሚያደርገው ነገር አለ። በሰባኛው ሱባኤ ውስጥ በእነሱ ላይ የሚመጣ መከራ አለ። ከዛ መከራ ደግሞ ሊታደጋቸው የሚችለውም ራሱ ንጉሱ መሲሁ እሱ ስለሆነ ቀጥታ አለ። ወንድሞች እናቶች፣ ማን ዓለም የሚያውቀው ፀሐይ የሚያውቀው ጉዳይ ማለት ነው እንዴ። አሁን አምላኩ እግዚአብሔር ከሱ ጋር ካልሆነ ይሄ ህዝብ ይሁት እስቲ በጦርነት ኃይለኞች ሆነው ምን ትዝ ይላችኋል? ብሉይ ኪዳን ስታነቡ ምንም አይመጣላችሁም? የመጽሐፍ ቅዱስ እኔ ሰው ብዙ ሰው ብሉይ ኪዳን ማንበብ ትቷል መሰለኝ። ምን ትዝ ይላችኋል? የበሬ ግንባር የምታከል ሀገር ከጂኦግራፊ አኳያ ማለት ነው። ኢራን እኮ የእሷን 20 እና 30 ትሆናለች የመሬት ስፋቷ። ሶሪያ፣ ኢራቅ፣ ኢራን 3፣ ሊባኖስ 4፣ ፍልስጤም 5፣ የመን 6። ከ6 ሀገር ጋር እኮ ተዋግታ አሸናፊ ሆና እኮ ነው ቁጭ አለችው። ልጆቿን በሞት ብታጣም ንብረትም ቢጠፋም እኔ ጦርነት ጉዳይ ነው። አይ ጆርዳን አሁን ሰላም ነው። ከጆርዳንና ከግብፅ ጋር ፒስ ናቸው። ያሁኑ ነው የምነግርህ። የመን 1፣ ሶሪያ 2፣ ኢራቅ 3፣ ሊባኖስ 4፣ ፍልስጤም 5፣ ኢራን 6። አምላኩ እግዚአብሔር ከሱ ጋር ካልሆነ ወንድሞቼ እንዴ በመሳሪያ ከተባለ ሌሎች እኮ መሳሪያ ያላቸው የአረብ ሀገራት ናቸው። ገንዘብ ስላላቸው ዘመናዊ መሳሪያን መግዛት ይችላሉ፣ ገዝተዋል። ስንት ሰው ያውቃል እግዚአብሔር ለእስራኤል ዛሬም እንደሚዋጋ አያውቅም። በጣም ብዙ ሰው በቃ ዝም ብሎ እና በደንብ በእስራኤል ጉዳይ ደጋግመን ነግረናችኋል ወገኖቼ። ወይ አንብቡ ወይ ያነበቡ ሰዎች ሲነግሯችሁ በትክክል ስሙ። ልክ አሁን ዶክተር እንደጠየቀው ጌታን ሳያውቁ አሁን የሚሞቱ አይሁዳውያን የት ነው የሚሄዱት? በቃ ይጠፋሉ። ኢየሱስ ጋር ስትመጣ ለእስራኤልም ለአሕዛብም አንድ ነው። የመዳኛው መንገድ ለአይሁድም ለአሕዛብም ኢየሱስን ማመን ነው። ኢየሱስን ያላመነ አሕዛብም ይሁን ሶሪያዊም ይሁን ፍልስጤማዊ ኢትዮጵያዊም ይሁን እስራኤላዊ ኢየሱስን አላመነም፣ መሲሁን አልተቀበለም፣ ለዘላለም ነው የሚጠፋው። ለዘላለም ነው የሚጠፋው። ኦኬ፣ ለዘላለም ነው የሚጠፋው። ስለዚህ ልንጸልይላቸው ይገባል። እንደ ኔሽን ደግሞ እንደ ህዝብ ደግሞ ቅድም ወንድምነት እንዳላችሁ በተለይ በትንቢተ ኤርምያስ መጽሐፍ ምዕራፍ 23 ላይ እንደ ህዝብ ደግሞ ይድናሉ። ለምን? ቀጥታ አንደኛ ወንጌል ሰበካቸዋል፣ ሁለተኛ መሲሁን ቀጥታ ያዩታል። የሞገስና የልመናን መንፈስ ያፈስላቸዋል እግዚአብሔር።
ወደ እግዚአብሔር የመመለስ ማለት ነው። ያ ዘመን ያ ዘመን የንጉሱ እልልታ በመካከላቸው ነው ተብሎ እንደተጻፈ አሁን ንጉሱ በመካከላቸው ሆኖ ይነግሳል። በእነሱ ላይ ይነግሳል። በያዕቆብ ልጆች ላይ ይነግሳል። እግዚአብሔር ጽድቄ ነው ብለው ይጠሩታል። ይሽዋ እንኳን ብለው አይደለም ይጠሩት። እግዚአብሔር ጽድቄ ነው ብለው ይጠሩታል። እግዚአብሔር ጽድቃችን ነው ማለት ነው። መሲሁን እኮ ነው የሚጠሩት። ኢየሱስን እኮ ነው እንደዛ ብለው የሚሉት። ኢየሱስ አይሉትም። ይሽዋ ብለው በራሳቸው ስም በራሱ በኦሪጂናል ስሙ ነው ይሽዋ ባይዘው። የጌታ ኦሪጂናል ስሙ እሱ ነው። ጂሰስ አይደለም፣ ኢየሱስ አይደለም፣ ይሽዋ ነው ስሙ። ይቀደስ እና በዛን ሰዓት ላይ ይሽዋ እንኳን ብለው አይጠሩትም። እግዚአብሔር ጽድቄ ነው ብለው ነው የሚጠሩት። ምን ማለት ነው? እግዚአብሔር ጽድቃችን ነው ማለት ነው። መሲሁ እግዚአብሔር ነበር ለካ። አዎ ቆይተው ይባንናሉ። እግዚአብሔር ጽድቃችን ነው፣ እግዚአብሔር ጽድቄ ነው ብለው ነው የሚጠሩት። በመካከላቸው ሆኖ ያዩታል፣ ወርሺፕ ያደርጉታል፣ ያመልኩታል፣ ይሰግዱለታል። ያን ዘመን ጌታዬ ሆይ ዕድሜ ስጠኝ እኮ እላለሁ። አንዳንዴ ሳስበው በእውነት ሁለት ነገር ውስጥ እንትን እላለሁ። አንደኛ እሱ ከመምጣቱ በፊት በዚህ ዓለም ላይ ከሚሆነው ታላቅ መከራ የተነሳ የሰው ልጅ መፈጠሩን እስኪጠላ ድረስ የሚሆን መከራ ይሆናል። ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያውቅ መከራ ነው በምድር ላይ የሚሆነው። እነዛ ቀናቶች ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበር ብሎ ያለው ማቴዎስ 24 ላይ በጣም አሰቃቂ የሆነ በተለይ በያዕቆብ ላይ የሚመጣ የያዕቆብ መከራ የሚባለው በአይሁዳውያን ላይ የሚመጣው እና የመኖር ተስፋ ሁሉ ይጨልማል። በጣም አደገኛ መከራ ይሆናል። እሱን ሳስብ እፈራለሁ። ከዛ ደግሞ የሆነ ጥግ ላይ ጌታ አስቀምጦኝ ዝም ብዬ ባይ ደግሞ ብዬ እላለሁ። ኤርሚ ወሬ ፈልገህ ነው አይደል ምናምን ብላችሁ ትሉኝ አይደለም። በቃ እግዚአብሔር ለእስራኤል ሲዋጋ መሲሁ መጥቶ ከአሕዛብ መንግስታት ጋር ሲዋጋ ከዓይኑ በሚወጣ እሳት እኮ ነው ከማነው ካፉ በሚወጣ እሳት ነው ካፉ በሚወጣ ሰይፍ እኮ ነው የሚያጠፋቸው። መቅሰፍት ማለት ነው። አቤቱ አምላኬ ምን ያህል ቢወደው ነው እስራኤልን? አንተዬ ምን ያህል ቢወደን ነው እኛን? መቅሰፍት ነው የሚወጣው ካፉ። እሳት ከሰማይ ዘንድ ወርዶ እነዛን ሰራዊቶች ሁሉ እስራኤልን ሊወጡ የተሰበሰበ ሰራዊት ሁሉ እንዳለ ወደ ሲኦል ይገባል ማለት ነው። እና ባርቾ እና ቀበርቾ የለም፣ በሙሉ ወደ ሲኦል የሚገቡት። በእግዚአብሔር ልጅ የማያምን ማንም አረባዊ የለም፣ ማንም የለም። ይሄ ተጽፎ የተቀመጠ የእግዚአብሔር በቀል ነው። ስለዚህ እግዚአብሔር በእስራኤል ላይ ዓላማው ወንድሞችና እህቶቼ፣ አዎ ተቆጥቶባቸዋል። በጣም ነው የሚያመው። አዎ ተቆጥቶባቸዋል። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸዋል። ቤታችሁም ለዘላለም የተፈታ ይሆናል ብሏቸዋል። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ሲሉት ያዩታል ማለት ነው የሚሉበት ዘመን ይመጣል። ሆሼያና ብለው የሚሉበት ማለት ነው። ሆሼያና እባክህ አሁን አድን፣ ሆሳዕና ብለን የምንለው ማለት ነው። ሆሼያና ብለው የሚሉበት ዘመን ይመጣል። እባክህ አሁን አድን፣ አሁን አቅና ብለው የሚሉበት ልክ ያኔ ጌታ ወደ ኢየሩሳሌም ሲገባ እንደተዘመረው በመከራ ጊዜ እንደዛ ነው የሚሉበት አለ። ኦኬ ኤርሚዬ ቴንኪው ተባረክ። ግልጽ ሆኖልኛል። ሁለት ነገሮችን ነው የገባሁት። አንደኛ እንግዲህ ልዩነት የለምና ሁሉም ኃጢአትን ሰርተዋልና እግዚአብሔር ክብር ጎሏቸዋል ብሎ እንደሚናገር ሁለቱም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ እንደሚል አሕዛብንም እስራኤልንም እግዚአብሔር አምላክ በልዩነት አያውቅም፣ በኃጢአተኝነታቸው ያውቃል። በክርስቶስ ኢየሱስ በማመን የሚገኝ እግዚአብሔር ጽድቅ ደግሞ ብሎ ስለሚናገር መዳን በእምነት እንደመሆኑ መጠን ማንም ሰው በክርስቶስ ኢየሱስ ካላመነ የዘላለምን ሕይወት ስለማያገኝ ትክክል ነው። ይሄኛው ገብቶኛል። ይሄን እላለሁ። ከዛ ውጪ ግን ምንድነው እንዲሁ እንደው
በአጋጣሚ ካገኘው አይቀር የምትሰሩት የወንጌል ስራ ብዙ ቦታ ላይ ብዙ የምታደርጉን ነገር በጣም ደስ ይለኛል እና ቅድምም ስትለኝ ነበረ ማለት ይህንን በውስጥ ብልህ ደስ ይለኝ ነበረ እና ብዙ ቦታ ላይ ጌታን የሚቀበሉ አሉ፣ በጌታ የሚሆኑ አሉ እንደዚህ ያለና ፈርዘር ላለው ሃንድሊንግ መቼም ያው ብዙ ነገር ታደርጋላችሁ ብዬ አስባለሁ። ይሄን ብቻ ልበልህ ብዬ ነው። ተባረኩልኝ። መልካም ጊዜ። እሺ ቴንክ ዩ ዶክተር። አዎ እናደርጋለን ከቤተክርስቲያን ጋር የአቅሜን ያህል እኔ የቻልኩትን ያህል ኮንታክት እያደረግን የዳኑ ሰዎች ወደ እውነተኛ ቤተክርስቲያናት ሄደው እንዲማሩ በዛ ህብረት እንዲያደርጉ የመጽሐፍ ቅዱስን መሰረታዊ ክርስትና ትምህርት እንዲማሩ በእግዚአብሔር እውቀት እንዲያድጉ እያደረኩ ነው፣ እያደረጉም ነው ወንድሞችም እዚህ አሉ እና እግዚአብሔር ይባረክ። ጌታ ይረዳናል። ጸልዩ። ስንት ሰው ስለ እስራኤል ይጸልያል? የእውነት ተናገሩ በጌታ ፊት ሳትዋሹ። ስንት ሰው ለእስራኤል መዳን በተለይ ከዘላለም ጥፋት እንዲድኑ በመሲሁ እንዲያምኑ ስንት ሰው ይጸልይላቸዋል? 7 ቁጥር ጻፉ። እንዳትዋሹ በእግዚአብሔር ፊት። ሊዲያ ትጸልያለሽ? ኦኬ ሙላት 2 ሰው፣ ጆን 3 ሰው፣ 4 ሰው። ኦኬ ከዛም ባሻገር ኤርሚያ አሁን ዋትስአፕ ላይ የደህንነት ትምህርት ብትይዙላቸው እንደዚህ አንዳንድ ብቻ ፕላትፎርምን ተጠቅሞ እነሱም ብቻ የሚይዞ አንዳንድ ነገር ቢደረግ እሱም ትልቅ እንትን አለው እና በአካል የማይገኙ ሰዎች ቢኖሩ አካባቢያቸው ቸርች የሌለ እንደዚህ እንኳን ቢኖሩ ኤኒዌይ ስላንተ ብዙ አይደለም ብሌሲዩ ቴንክ ዩ ተባረኮልኝ። እሱ ነው በእነዚህ ዘመናት እያደረግን የመጣ ነው፣ ግን ስራው በጣም ሰፊ ነው። እኔ የአንድ ሀገር ህዝብ እኮ አይደለም የምናገለግለው፣ የአንድ ቸርች ህዝብ አይደለም የምናገለግለው። በጣም ሰፊ ነው፣ በጣም ሰፊ ነው። ሰራተኞች ግን ጥቂቶች ናቸው እንደሚባለው እንዲሁ ነው እየታየ ያለው። ስንት እኮ አገልጋይ ያለ፣ ይቅርታ አድርጉልኝ፣ እንትን ሴት በዛ ጎመን ጠነዛ እንደሚባል ማን ነው ማይክ ሚዩት ያላደረገ? እሺ ሴት በዛ ጎመን ጠነዛ ይባላል ኢትዮጵያዊ ሲል እና ፓስተር በዛ እንትን ወንጌሉ ጠነዛ እንበል። ወንጌል አይጠነዛም። ስንት አገልጋይ አለ? ስንት ሰው ነው አሁን ቲክቶክ ላይ ወንጌል የሚሰብክ? አይታወቅም እንዴ? እኛ የወንጌላውያን አማኞች ስንቶቻችንን ላይቭ ቤት ከፍተን ወንጌል የሚሰብክ ስንት ሰው ይሆናል? 10 ሰው እንሞላለን። በትክክል ወንጌል ከደህንነት አኳያ ላልዳኑ ሰዎች ወደ መዳን እንዲመጡ፣ የዳኑ ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ፣ ከቸርች የወጡ ሁሉ እንዲመለሱ፣ በተለያየ ነገር የተቀየሙ ያኮረፉ እንዲመለሱ የሚተጉ ስንት ናቸው? ስንት ሰው ነው? ንገሩ፣ ሲግምታችሁ ንገሩኝ። እዚህ ሶሻል ሚዲያ ላይ ስንት ሰው ነው? ዩቲዩብ ላይ ማነው? ቲክታክ ላይ ያለው ማለት የህዝቡን ቁጥር ሳይሆን ስንት ሰው ነው ቤት ከፍቶ እንደዚህ እኛ እንደምንከፍተው ቤት ከፍቶ ከነገረ ድህነት አኳያ የሚያወራ ላልዳኑ ሰዎች ወንጌል፣ ለዳኑ ሰዎች በእግዚአብሔር ቤት መጽናትን የሚሰብኩ ስንት ሰዎች ናቸው ያሉት? 6 አይደል ጆ? እሺ ያ ማንነታችንን ረስተን ዋናዎቹን ረስተን ወደ ታሪኩ የሌለ ሰው አድርገን የሪፕሌስመንት ቴዎሎጂ መጥቷል። ቤተክርስቲያን ባለፈው ራሱ መጨረሻ ዘመን ስትከራከር ከሰማ ብዙዎቹ ችግሩ ምንድነው? እስራኤል እንደተጣለ ነው። እና እግዚአብሔር እውነት ጸጋ ያብዛል ወንድም። እግዚአብሔር አሁንም በባሪያው በኩል ተናግሯል። በቃ ለትውልድ ለዚህ ለአሕዛቦች ሂዱ እንደተብለው እንደተጻፈው እንደተላከ ሐዋርያ አንተንም እግዚአብሔር በቃ እነዚህ ትውልድ በእውነት ቃል ተረድቶ እውነትን አውቆ በእውነት እንዲመላለሱና እንዲኖሩ ለማድረግ ስለጠራ እግዚአብሔርን አመሰግናለሁ። ዛሬ የተናገረው ቃል ደግሞ የእግዚአብሔር ቃል ነው። በቃ ያ ቃሉ ደግሞ ነገ ተስፋ የሚሰጥ አይደለም። እግዚአብሔር ተስፋ ለመስጠት ብቻ ሳይሆን ተስፋ ቃሉ ሕይወት ይሰጣል። እግዚአብሔር ቃሉን ላካቸው እንዳለው እንደው ቃሉ መጥቷል። ከዚህ ቀን ጀምሮ እግዚአብሔር ባንተ ላይ
በኃይል ይሰራል። ያ ቃሉ የተሰጠው ቃል አሁን እግዚአብሔር ለብዙዎቹ በረከት አድርጎ ለብዙዎቹ ፈውስ አድርጎ ሰው ሁሉ በመንፈስ ቅዱስ በጸጋ ስጦታ ላይ ብቻ ሳይሆን እውነት ሕያው የሚያደርግ ቃሉ እንደሆነ ቃሌን ሰምቶ በቃሌ የሚኖር የተባረከ ነው ብሎ ሰው የተባረከ እንደሆነ ቃሌ ሰምቶ በቃሌ የሚኖር በአለት ላይ የቆመ ትውልድ የሚያደርግ የእግዚአብሔር በረከት አድርጎ እግዚአብሔር ስለጠራ አመሰግናለሁ። እግዚአብሔርን ላይሰራ ላያደርግ አይደለም የተናገረው። እርሚ እግዚአብሔር ይባርክ። በድፍረት ደግሞ በዚህ ትውልድ መካከል እንደዚህ ደግሞ እግዚአብሔር የተናገረ ነገር መናገር ስላንተ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በብዙ ጎዳና በብዙ መንገድ ጨለማ ላሉት ብርሃን አድርጎ በቃ እነዚህ እውነት ነፃ የሚያወጣው እውነትን ገልጾ እነዛ እስር ቤቶች ሚሊዮኖቹን ወደ እግዚአብሔር መንግስት እያመጣ ስለሆነ በጣም ደስ ብሎኛል። በጣም እግዚአብሔርን በጣም ነው ማመሰግነው ከሚናገረው በላይ ስለ እርሚ ስላንተ። እኔም ጌታ ከዛ ከእስልምና ከመጣው አሁን 6 ዓመቴ ባለፈው ኖቬምበር 11 ላይ አክብሬ ያለው 6 ዓመት ሆኖኛል እና ያመንኩትን ጌታ ለማወቅ ጓዳ ውስጥ ለረጅም ጊዜ ቆይቻለሁ። እግዚአብሔር ደግሞ ስለዳኝ አሁን ቅርብ ጊዜ ቲክቶክም ጆይን ማድረግ ጀምሬያለሁና በጣም የሚገርም ወንድማችን ብሩክ ያስተማረው ትምህርት በቃ እኛ ለእስራኤላዊ እኛ ራሳችን ራሱ መጸለይ እንዳለብን እኔ እኮ በጣም የሚገርም በመጽሐፍ ላይ ሲናገር ምንድነው ብዙ ሐዘንና የማያቋርጥ ጭንቀት በልቤ አለኝ ሲል በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ሕሊናዬም መንፈስ ቅዱስም ይመሰክረኛል ይላል ጳውሎስ። እነዚህን ደግሞ ሲናገር ዝም ብሎ ተራ ህዝብ አይደሉም ሲናገር እነዚህ ልጅነት ያገኙ ክብር ያገኙ ኪዳን ያገኙ ሕግን ያገኙ መቅደስ ስርዓት ያገኙ ተስፋ ቃል የሰጣቸው እነሱ እስራኤላውያን ናቸው ይላል። ይሄ ሐዘን ያለው ተቆርጧል ብሎ እየተናገረ ያለው ባለማመናቸው ነው እንደዚህ የሆነው ያለው ለእግዚአብሔር ፊት እያለቀሰ ነው። እኛም ስለ እስራኤል መጸለይ ያለብን። እኔ በጌታ ስም ነው ማውራው። ጌታ ሲቀበል በአጠገቤ ክርስቲያን አልነበረም። እኔ ውጪ ነው የሚኖረው፣ እስላም ነበርኩ፣ መስጊድ ነበረ ሲሄደው። ጌታ ካገኘው ወዲህ በጸሎቴ ማታ ላይ ስጸልይ ስለ እስራኤል ሳልጸልይ ያደርኩበት የለም። ማንም አላስተማረኝም። ያ ማለት እግዚአብሔር ተስክዳን አለው ማለት ነው። በቃ በጓዳ ላይ ሆኜ በመንፈስ ቅዱስ ምረት ጸሎት ሲጸልይ ስለ እስራኤል ሳልጸልይ ማልፈው ነገር የለም። በቃ እግዚአብሔር እንዲያስበው ተስፋ ህዝቡን አሁንም ቢሆን እኛ እስራኤላውያን መጨረሻ ዘመንን ስናጠና ተስፋውም ቤተክርስቲያን በቅጽበት በድንገት ትሄዳለች። በቃ ፓውዝ የተደረገችው በአጋጣሚ ትሄዳለች። እስከሚሄድ ድረስ ግን የምናጠነው ተስፋ እንኳን ለእስራኤል የተገባው ተስፋ ነው ያለው። እኛ ግን ከመሃሉ የመጣ አሁን ቅድም ብሩኬ ሲያስተምረን ከነበረው አንዱ በዚህ ዘመን ከእስራኤል መንግስት ርቃችሁ ለተስፋ ቃል ኪዳን እንግዶች የሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ማን? እኛ። ስሙ ይባረክ። በእምነት ነው የተቀጠልነው። ስለዚህ ይሄን ነገር እግዚአብሔር ስለስተማርን በአንተ በኩል ስለተናገርን እግዚአብሔርን በጣም ነው ማመሰግነው። ተባረኩ። እግዚአብሔር ይመስገን። እግዚአብሔር ይባርክ። ተባረኩ። አላችሁ እሰማለሁ አይደል? እኔ አዎ ማሽ ኤርሚዬ ጸጋ ይብዛል። ብሩክዬም ደስ ብሎኛል። እንግዲህ ከዚህ በኋላ ብዙ መገለጦችን ብዙ ማብራራቶችን ከዚህ በላይ እንዲበዛል ጸጋ እንዲረዳን እኛም እንጸልያለን። ኤርሚዬ ለኛ ስለተሰጠክ እውነትን እንድናውቅ አንዳንዴ እኔ ቤተክርስቲያን ያለው እስኪ መስለኝ ማለት ነው እና እኚህ ነገሮችን ካንተ እያየው ነውና እግዚአብሔር በብዙ እንዲረዳ አቅም እንዲሆነክ ጤና እንዲበዛል እውነት እግዚአብሔር በዘመናት መካከል ሰው እንደሚሰጠን እንደሚመግበን ያየንብህ ነውና እግዚአብሔር ይጠብቅልን።
እውነት አንተ የምትገርም ክርስቲያን ነህ። እግዚአብሔር በብዙ ሰውን እንደሚረዳ በዚህ ፕላትፎርም አንተን ነው እና ሌሎች ወንድሞችም አሉ እግዚአብሔርን እንዳንተ አይነቱን እንዲያበዛልን እውነትን እንድናውቅ የሚያደርጉ የቤተ ክርስቲያንን እውነት እንድናውቅ የሚያደርጉ ከዚህ ዓለም የዚህን ዓለም ሐሳብ እየሰበኩን በዚህ ዓለም እንድንያዝ የሚያደርጉም እንዳሉ ሆኖ እንግዲህ አንተን ደግሞ እንደሚናጠቅ ሰው ስለሰጠን እግዚአብሔር እናመሰግናለን። ኤርሚ ብሩኬ በጣም ወዳችኋለሁ። እዚህም ያላችሁ እንግዲህ መበርታት አለብን። አሁን በደንብ አድርገን መበርታት ያለብን ነው። ሰዓት ደርሷል እና ይህን ከኤርሚ ጎን ሆነን ወንጌሉን ማስቀጠል እንዳለብን አሁን እየተረዳው ባለበት ዘመን ነው ያለነው። ጠላት በብዙ ነገር እየሰራ ባለበት ዘመን ከወንጌል ጋር አንድ ካልሆንም ከባድ ነው የሚሆነውና እግዚአብሔር ይርዳን። ብሩኬ ፍሬ እንጠብቃለን። እንግዲህ እግዚአብሔር ስለ ምርጫው እናመሰግነዋለን። ኤርሚዬ እኔም አንድ ነገር ልበልና ልተኛ ነው። የልጆች እናት ነኝ፣ 4 ልጆች እናት ነኝ። ጊዜ ሲኖርክ ምስክርነት ብሰጥ ደስ ይለኛል። ብዙ ምስክርነት አለኝ። አንተ በማስረጃ ነው ብዙ ጊዜ እንትን የምትለው። ማስረጃዎቼንም አቅርቤ እግዚአብሔር ከየት እንዳነሳኝ አንድ ቀን እመሰክራለሁ። ብሩኬም ደስ ብሎኛል። ፓስተር ብሩኬ እግዚአብሔር ይባርክክ እና አንድ ቀን እመሰክራለሁ ምስክርነቴን። ኤርሚዬ ተባረኩ፣ ሁላችሁም ወዳችኋለሁ። አላችሁ ወገኖች፣ ሰላም እና ጸጋ ይብዛላችሁ። ሰላም እንባባል እንጂ ብሩክዬ በጣም የሚወድ ወንድሜ ነህ፣ በጣም የምሳሳለህ። በአንተ ላይ ያለው ጸጋ በቃ እግዚአብሔር እንዲያበረታው ጸልያለሁ። እኔ በቻልኩት አቅም በርታ ወንድሜ፣ ከዚህ በላይ ጸጋ እንዲበዛልህ እንጸልያለን። እኛ ሁላችንም እህት ወንድሞች ይሁን። ተባረክ ኤርሚ፣ አንተም በጣም የተወደድክ ወንድሜ ነህ። የተባረክ እንደ አባት እንደ ወንድም አድርጌ የሚቆጥር ሰው ነህና ጸጋ ያብዛላችሁ። ብሩኬ በርታ፣ ጸጋ ያብዛልህ። ከዚህ በኋላ በቃ በመጋቢነት አንተ እንድታገለግል እግዚአብሔር እንዲረዳው እንጸልያለን። ተባረኩ ወገኖች። ሻሎም ሻሎም ቅዱሳን። ኤርሚ እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ነው? ጌታ አምላክ የተባረከ ይሁን። ሰላምና ጸጋ ይብዛልህ ወንድሜ። በአገልግሎት ሁሌ ነው የምባረከው። ዝም ያሉ እኔም አረብ ሀገር ነው የምኖረውና በጣም ነው በአንተ የምንደነቀው። እግዚአብሔር ጸጋውን ያብዛልህ። አይኖች ተከፍተዋል። መልካሙን እያሳየህ ስላለ እግዚአብሔር መንፈስ ቅዱስ ክብሩን ይውሰድ። ብሩኬ በአንተም እንደዚሁ ነው የምንባረከው። እውነት በጣም ተደንቅ ያለው መንፈስ ቅዱስ አይኖቻችንን እያበራ እንደዚህ በመካከላችን ያሉ በእግዚአብሔር ጸጋ እየተሞሉ የሚያገለግሉን አገልጋዮች እግዚአብሔር ኦርዲኔት እያደረገ ስላለ እግዚአብሔር ክብሩን ይውሰድ። አንተም ጸጋ ይብዛልህ ብሩኬ፣ እንወድሃለን። ጌታ ዘመናችሁን ይባርክ። የአገልግሎት ዘመናችሁ የተባረከ ይሁን። ተባረኩ። እንወዳችኋለን። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም። እሺ ወገኖች፣ በጣም ይቅርታ። እጅግ የማከብረው የእግዚአብሔር ሰው ደውሎልኝ ነው። ተባረኩ። ድምጼ ይሰማል አይደል? ይሰማል። እርሚያ ይሰማል። ያ ተባረኩ። ጸጋ ይብዛላችሁ። የተናገራችሁ ወንድሞች ስልክ ላይ ስለነበርኩ ብዙ አልሰማኋችሁም። ያው መልካምን ነገር ትናገራላችሁ ብዬ አስባለሁ፣ አምናለሁኝም። ግሩሜ ዘማሪ ግሩም ነህ እንዴ? ወይ ኤርሚ የረሳኝ መሰለኝ። አይደለሁም።
እሺ ትዝ ካለ አንዴ ህልም አይቻለሁ ብዬህ ዕብራዊ ነኝ ስትል አየሁኝ ብዬ ህልም ያያችሁ ስለኔ ንገሩኝ ምናምን እያልክ አጋጣሚ ገብቼ ስልክ ላክልኝ ጸልያለሁ ምናምን ብለህ ነበር። ያው ልኬልህ ነበር፣ አላየህም እስካሁን። አላየሁትም አይደል? በጣም የኔ ስልክ ቢዚነቱ ቲክታክ ላይ ነው የላክልኝ። አይኑ ይገባኛል። መልሰህ ጻፍልኝ የመጀመሪያው ላይ እንዳገኘው ላይቭ መጀመሪያ ላይ እንዳገኘው። እወድሃለሁ። እሺ ተባረክ። ተባረክ። እኔም ብራዘር ጌታ ይባርክ። ብሩኬንም እንደዚህ አውርቻለሁኝ። አንተ ስልክ ላይ ስለነበርክ ስላልሰማኸኝ ነው። ያ ቴንክ ዩ ጸጋ ይብዛልህ። ተባረክ ወንድሜ። አሜን አሜን። እሺ ለጌታ ክብር ይሁን። ኦኬ ማሪያ ነው ሚራክል። ኦኬ ሚራክል ሰላም ላንተ ይሁን። ሰላም ይሁን። ሰላም እና እሺ እንዴት ነው ወንድሜ? እንዴት ነው? ከየት ቤተ እምነት ነው ወንድማችን? እኔ አሁን በጌታ ነኝ። ዱባይ ነው የምኖረው። ተኝቼ ነበርና እያዳመጥኩ ነበር። ደስ መመስከር ፈልጌ ነው። እሺ ሚዲያ እንኳን የመጀመሪያ ነው። እሺ ጌታን ካገኘው አሁን ኔክስት ማርች ሲመጣ 2 ዓመት ይሆነኛል። የምኖረው እዚህ ዱባይ ነው። ያው በፊት ኦርቶዶክስ ነበርኩ። ኦኬ እና ኖርማሊ አሁን ኦፊሻሊ ቸርች ለመመስከር ያው አንዳንድ ፕሮግራም ስኬጁል እያደረኩ ነው። ያው ዛሬ ነገ እያልኩ በቸርች ደረጃ አልመሰከርኩም። ያው ግን በግሌ ለማገኛቸው መሰክራለሁ ጌታ ያደረገልኝ። ኦኬ ከመድኃኒት ጋር በተገናኘ ነው? ከመድኃኒት ጋር በተገናኘ ነው። ኦኬ እና ስፔሻሊ በዚህ ወር በቃ በጣም አለቅሳለሁ። ማለት እግዚአብሔር ያደረገልኝ 2 ድነትን የሰጠኝ በስጋም በነፍስም ማለት ነው። በስጋ ከምን ዳን እና ምንድነው የሆንኩት? ያው እኔና ባለቤቴ በድሮ ህፃን እያለች በጌታ ነበረች። ግን ስንተዋወቅ ከሷ ጋር ያው ኦርቶዶክስ ነበረች። ኦልሞስት 5 ዓመት ያልፈናል። አንድ ልጅ ነበረችን እና እዚህ የራሴ አካውንቲንግ ፊርማ አለኝና አካውንቲንግ ላይ ነበር የምሰራው የተለያዩ ካምፓኒዎች ላይ። ሳደንሊ በቃ ስራዎች ይበላሹ ነበረ። በፋይናንስ ምናምን ብዙ ፕሮብሌሞች ነበሩና የባለቤቴ እናት ደግሞ በጌታ ነበረች። ያው ይሄን ቃሉን የምጠቀመው አሁን ጌታን ስላገኘው ነው እንጂ በፊት ማለት ፕሮቴስታንት እግዚአብሔርን የሚያመልኩ አይመስለኝም ነበር። ማለት እነዚህ መናፍቃን ተብሎ ስለሆነ የተዘራብን እና ምንም ጓደኛም ምንም አልነበረኝም። እና አጋጣሚ የባለቤቴ እናት እዚህ መታ ነበረ ቫኬሽን እኛ ጋር እና የሆነ ቀን አንዳንድ ኦንላይን የምሰራቸው ነገሮች አሉ እና ሳደንሊ የሆነ ነገር ተበላሸብኝ እና ተበሳጭቼ እንውጣ ምናምን አልኳቸው። እና ያው ከዛ በፊት የነበረ ላይፍ ምንድነው በደንብ እሰራለሁ፣ ገንዘብ አገኛለሁ። በቃ ለእኔ ግን ህይወት ማለት በቃ መዝናናት ነው። ሺሻ በጣም አጨሳለሁ። በቃ የግል ቢዝነስ ነው የምሰራው። በቃ ክለብ ነው የማሳልፈው። በቃ ለእኔ ህይወት መስራት መዝናናት ነው። ከዛ ውጪ በስንት ቀን አንድ ቀን ቸርች ቤተክርስቲያን ሄዳለሁ። የማርያም ወይ በቃ ያው የሚታወቅ ነው። እና ከዛ በኋላ የባለቤቴ እናት አይ እንደዚህ አንተ እኮ እምነት ስለማታምን ነው እንጂ ኢትዮጵያ እንደዚህ ሲጸለይ ምናምን የሆነ ነገር እንደተደረገብኝ ምናምን ነገረችኝ። እና ከዛ ባለቤቴን ስጠይቃት አወዛ ኢትዮጵያ ሲጸለይ በፎቶ ምናምን ስትለኝ ምን ማለት ነው? በፎቶ ማለት ማን ፈቅዶላችሁ ነው? ጭራሽ ፎቶን ጴንጤ ቤት ምናምን በቃ ምናምን ከሚስቴ ጋር ተጣላ ምናምንና ከዛ ያው ማዘሯም ሄደች። እና አጋጣሚ እኔ አሲስታንት ነበረችኝ፣ እኔ ካምፓኒ ስለነበረኝ አሲስታንቴ ደግሞ ክርስቲያን ነበረች። እና ከዛ በኋላ ትንሽ ተረበሽኩ። ማለት ነገሮችን ማገጣጠም ጀመርኩ። ማለት ለምንድነው ነገሮችን ይበላሽቱ ምናምን ብዬና
ሳደሊ አሲስታንቴ እስኪ አብይ ባይዘው ስሜ አብይ ነው ሚራክል ልጄ ነች እና ቅር ካለ እስኪ ላጸልይልህ ምናምን አለችና በምንም ታምርኒ ከጴንጤ ጋር ተገናኝቼ አላውቅምና ላጸልይልህ አለችና ከኢትዮጵያ የመጣ አገልጋይ ነው ብላ የሆነ ቦታ ወሰደች እና አገልጋዩ ወጣት ልጅ ነው ሶፋ ላይ ቁጭ ያለውና ተንበርክኮ ጉልበቴን እየመታ ሽባ ሊያደርግ የመጣ መንፈስ ይታየኛል አለኝ እና ልሳን ይናገራል ምንም ቦታ አልሰጠሁት እና አብራይ የምትሰራ ልጅ እንደዚህ ነገረኝ ምናምን ማለት ነው። በቃ ምንም ቦታ አልሰጠሁትም። ተመለስኩ ወደ ቤት። ወዛ በስንተኛው ቀን የሆነች አብራኝ የምትሰራ ልጅ ነበረች ፓርቲ ምናምን ብለው እዛ ሄጄ ነበርና የሆነ ጌም እየተጫወትን ነበረ። በቃ እዛ ፕሮግራም ላይ መጠጥ ማምጣት ነበረ። ኦልሞስት በዱባይ 11 o'clock ምናምን 7 ሰዓት ሄጄ 11 o'clock ነው የተመለስኩትና ማታ ለባለቤቴ ማጋጠም ያልነገርኳት ነበር እዛ ፕሮግራም ሄጄ ማታ ቤት ገባው ታኛው ሌሊት በጣም ታመምኩ አቅም አጣው ቮሚት በቃ አልቻልኩም ከዛ በቃ ጧት እጄና እግሬ ተያያዘ እና መውረድ አልቻልኩም ካልጋ ላይ እና አምቡላንስ ወሰደኝ በቃ ከዛ በኋላ ጣቶቼ አይሰሩም ከጉልበቴ በታች ያለው እግሬም በቃ እንደ አጥንት እንደሌለው ወደ ሌላ አቅጣጫ ነው የሚሄደው ያው ለማስረዳት አይመችም እንዳውም ለቸርች ያዘጋጁት ቪዲዮ አለ እንዴት ማሳየት እንዳለብኝ አላውቅም እስኪ ኦኬ ቪዲዮ መክፈት ይችላል እንዴት መክፈት የምችለው ብርኬ ቤቱ ምራውሽ ታንክ አይ ፎሎወር ትንሽ ስለሆነ ይመስለኛል አይታይም መክፈት ትችላለህ ከስልኬ ላይ ሴቭ ካላልከው ወይ ከላክልን እኛ እናሳይልሃለን ካልሆነ ግን ያንተ ፎሎወር ትንሽ ስለሆነ ካሜራ እንድትከፍት አይፈቅድልህም ኦኬ እሺ ምንድነው እሺ ምስክራት ልቀጥል እሺ ቪዲዮ ካልታየ እሺ ጣቶቼ ቶታሊ እንዴት ላስረዳችሁ እነዚህ 10 ጣቶቼ ናቸው የማይሰሩ ሌላው አንዴ ሶሪ እየፈቀደልህ ስለሆነ እስቲ አክሰፕት በሉ እየላኩልህ ነው ካሜራ እንድከፍት እኔ ስልክልህ መቀበል ትችላለህ ይኸው ካሜራ እንድከፍት እየላኩልህ ነው ተቀበለው እስኪ ሴቭ ሚለው ነው ሴቭ በለው ናይስ በቃ ኦኬ አሁን ቀጥል እስኪ እሺ አሁን እዚህ ጋር የምታዩት ማለት ሆስፒታል ተኝቼ መቆም ሳይሆን ወደ ጎን መተኛት ይናፍቀኝ ነበር እና ወንድሜ ከኢትዮጵያ መጥቶ ያው ባለቤቴ ምንም ማድረግ አልችልም ማለት እጄ ውሃ መጣትም አልችልም ውሃ መክፈትም ጣቶቼ ምንም ማድረግ አይችሉም ቶታሊ ምንም ነገር ማለት ነው እግሬም እንደዛው እና በአንሶላ ነበር ወደ ጎን መተኛት የምችለው ፋይናሊ ይሄም ያያችሁት ሆስፒታል ላይ ደሜ የፕላዝማ ኤክስቼንጅ ተደረገልኝ ማለት ደሜ ታጥቦ በአንደኛው ደሜ ይወጣል ታጥቦ ተመልሶ ይገባል ፕላዝማ ኤክስቼንጅ ተደረገልኝ ከዛ በኋላ አንድ ኦኒልጂሰስ ጓደኛ ነበረኝ ብዙም አንቀራረም በሆነ ስራ ግን ያው ሊጠይቀኝ መጥቶ ሆስፒታል ከሁለት ጓደኞቹ ጋር መጡና ያው ስሙን ያነሳሁት ጀስት ቫልዩ ስለነበረው ነው ለጌታን ለማግኘት ምክንያት ማለት ነውና ሆስፒታል መጡ ከሁለት ጓደኞቹ ጋርና አንደኛው አላቀውምና የሚሄድን እግዚአብሔር ነው ዝም ብለህ እግዚአብሔርን አመስግን አለኝ እና ከዛ ተንበርክከው ጸለዩልኝና አንደኛው ልጅ ነው እንባየው ካይኑ ሰው በዚህ ደረጃ ለሰው ማን የጸለየልህ የሆነ ከኦንሊጅስ አንድ ጓደኛ ነበር ከሁለት ጓደኞች ጋር መጥተው ነው ከኦንሊጅስ ነው የጸለየልህ መጥተው በቃ ወንድማችን ማን ብሎ ጸለዩ እና የሚያድን እግዚአብሔር ነው ዶክተሮች አይደሉም ዝም ብለህ እግዚአብሔርን አመስግናል ከዛ
ሄዱ። ብቻዬን ነኝ። በቃ እግዚአብሔር ይመስገን እያልኩ በቃ ሌሊቱን ሙሉ ስንት ጊዜ እንዳልኩ እራሱ አላውቀውም። ከዛ ከሆስፒታል ወጥቼ 15 ቀን ከተደረገልኝ በኋላ ጣቶቼ ትንሽ መንቀሳቀስ ጀመሩ። ከዛ ወደ ሃይድሮቴራፒ ገባው። ከዛ በኋላ ቤት ያው ፓራላይዝ ነኝ፣ እግሬ መንቀሳቀስ አይችልም። መጽሐፍ ቅዱስ ማንበብ ጀመርኩ እና መጽሐፍ ቅዱስ አነብ አንዳንድ ጥያቄዎች መጠየቅ ጀመርኩ፣ በተለይ በስዕል ዙሪያ እና የመጀመሪያ እናቴ ጋር ደውዬ አንደኛ በሙሉ ፋሚሊያችን ኦርቶዶክስ ወደኋላ ያለው ጀነሬሽን ማለት ነው እና የመጀመሪያ የጠየቁት ያው የእናቴ ንስሐ አባት ነበረ እና ያው ከሳቸው ጋር ቀራረብ ስለነበረ እና የሚመልስ ልጅ አጣሁ። ከዛ በኋላ አንድ ፕሮቴስታንት ልጅ አወቅኩ። የሆነች ግሩፕ ነገር ከታርኩ ዋትስአፕ ላይ አንድ 4 ሰዎች ጥያቄ መጠየቅ ጀመርኩ። የእውነት ነው የምላችሁ ማለት ያው ከማርያም ጋር የነበረኝ ጸሎት የምጸልየውም ወደ ማርያም ነው። ከኦርቶዶክስ የመጣ ያውቀዋልና ቤት ውስጥ ስዕል አለ፣ የሁሉም የሚካኤል የእግዚአብሔር ስዕል ያው ብለን የምንለው ማለት ነው። የማርያም ስዕል ነበርና ባለቤቴ ቫኬሽን ኢትዮጵያ ሄዳ ምናምን እንደዚህ ውጭ አምሽቼ ምናምን ስገባ በጣም ነው የሚገርመው። ስዕሉ ላይ ተጎንብሼ ይቅርበኝ መቤቴ ምናምን ብዬ ስዕሉን ፈርቼው ማለት ነው እንደዛ ብዬ ገባ ነበርና ከዛ በኋላ ያ ኦንሊ ጂሰስ ያልኩ ልጅ የነሱን ቢሾፕ ይዞ ሊመጣ ጥያቄ በቃ በደንብ እንዲያስተምሩኝ ማለት ነው እና በቃ የእውነት ቤት እየመጡ ለ3 ሰዓት ለ4 ሰዓት ምናምን ያስተምሩኝ ነበረ እና የሆነ ቀን ሊተራሊ በቃ ማለት አይኔ በቃ እንደዚህ እንደተከፈተ ነው ፊል ያደረኩትና ራሴን ስዕሉን የከተትኩት ማለት ቆሻሻ ውስጥ እና ምን ነክቶኝ ነው አልኩ። ከዛ በኋላ ባለቤቴ በቃ እኔ ኦርቶዶክስ አይደለሁም ከዚህ በኋላ ጀስት ግን እነግርሻለሁ ምን እንደማደርግ ምናምን ብዬ ከዛ በኋላ ወደ ሊድ እና ኦንሊ ጂሰስ የሆነ ፕሮግራም የሚካፈሉበት አለ። እዛ ሄድኩና 1-2 ፕሮግራም ተካፈልኩ። የሚገርም ክራንቺን አልጣልኩም እንደዛ ሲሄድ ማለት ነው። በደንብ አልዳንኩም። ድራይቭ ማድረግም አልችልም፣ አልተፈቀደልኝም። በትራንስፖርት ነው የምሄደው። ከዛ ዛምጂ ኮምፎርት አልሰጠኝም። ኦኬ እሺ፣ ኮምፎርት አልሰጠኝም። ኦኬ ከዛ በኋላ ያው እየጨረስኩ ነው። ኮምፎርት አልሰጠኝም። ከዛ በኋላ ሌላ የፕሮቴስታንት ቸርች ሄድኩ። ፋይናሊ አንድ ቸርች ላይ ሄድኩና በጣም አለቀስኩ። ፕሮግራም ላይ ያው መዝሙር በድሮ ማዳምጥ ነበረ። አለቀስኩ እና ራሴን ጠየቅኩት ማለት እዚህ ቤት ያለው ችግር ምንድነው አልኩ። የዛን ቀን ፕሮግራም ላይ እና የሚመለከው እግዚአብሔር ነው። ጸሎት የሚጸልይ ወደ ኦን ጂሰስ አይ ነው ኦን ጂሰስ ሁለት ፕሮግራም ተካፈልኩ። በኋላ በቃ አንድ ጓደኛዬ ምንድነው የሚጮት ምናምን አልኩት። ይሄ ልክ ኦርቶዶክስ ገዳም ምናምን ይል ነበርና እዛ ልክ ሰይጣን ያለባቸው ሰዎች እንደሚጮት እንደዚህ አይነት ነገር ነው እና ጓደኛዬን ምንድነው የሚጮት ምናምን አልኩትና ከዛ በኋላ አልሄድኩም እዛ ፕሮግራም። ከዛ ሌላ አንድ ፕሮቴስታንት ቸርች ሄድኩኝ እዚህ ዱባይ። ከዛ ሌላ ቦታ ሌላ ሊቪንግ ዋተር የሚባል ቸርች አለ። እዛ ሄጄ እዛ ግን የሆነ ኮምፎርት ተሰማኝ ማለት ውስጥ ያረፈ እና አምልኮ ላይ በጣም አለቀስኩ ምናምንና ራሴ ጠየቅኩት። እዛ ፕሮግራም ላይ ሆኜ ምንድነው እዚህ ቤት ያለው ችግር አልኩ። የሚመለከው እግዚአብሔር ነው ማለት በጣም ኮምፎርት ተሰማኝና ፋይናሊ ጌታን የምትቀበሉ ሲባል እዛ ጌታን ተቀበልኩ ማለት ነው። እና ይህን ምስክርነት ለመናገር ነው ማለት እግዚአብሔርን የወደድኩትም ያከበርኩትም አሁን ነው ማለት እኔ ጸሎት አድርጌ አላውቅም ወደ እግዚአብሔር። አሁን
አይዞህ ወንድማችን። አሁን እዛ ሊቪንግ ወተር ይሄን ለማለት የፈለግኩት የእውነት ማለት እግዚአብሔር ያደረገልኝ እግዚአብሔር ለማመስገን ነው። እዚህ ጋር እኔ ሶሻል ሚዲያ አልጠቀምም፣ ቲክቶክ ግን አሁን ማለት አልጋ ላይ ተኝቼ ነበር ሳዳምጥ የነበረው እና ወደ ሳሎን መጥቼ ነው አሁን እናንተ ጋር እንትን ብሎና እግዚአብሔር ያደረገልኝ ለመናገር ነው። ጣቶች አይሰሩ ነበረ ማለት ሽንት ቤት ያው ሰው ይሰለቻላ። ሽንት ቤት አስቀምጠውኝ ፍሌሽ ማድረግ እንኳን አልችልም ነበር ማለት እና ትራ ያደርጋለሁና በጀርባ ይፈሳል ምናምን ውሃው ማለት ነው እና እግዚአብሔር ከምን ውስጥ እንዳወጣኝ እግዚአብሔር ለማመስገን ነው። እግዚአብሔር ባርክ። በቃ እግዚአብሔር እንድታመሰግኑልኝ ነው። እጃውን ተፈውሷል። በቃ ወደ ዳንካ እግዚአብሔር ወደ 3-4 ወር ነው እንደዛ የሆንኩት። አሁን እግዚአብሔር ይመስገን ጤነኛ ነኝ። አላዩ ለዛ ሊቪንግ ወተር ቸርች እስቲ በቃ እዛ አለው ተጣብቄ ከእግዚአብሔር ጋር አለው። እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። ጌታን እናመሰግናለን። እንኳንም ጌታ ረዳህ። እነኛ ኦን ጂሰስ የሚባሉ ሰዎች ደግመው ቤተ እንዳይመጡ ዌልካምም እንዳትላቸው ዌልካም እንዳትላቸው እነሱ ጋር እንዳትሄድ አሳቸው የሆኑ ሰዎች ናቸው። እና ጌታ እንኳንም ረዳህ። በዛ በቸርች ተማር፣ መሰረታዊ ክርስትና ትምህርት፣ የውሃ ጥምቀትም መጠመቅ ካለብህ ተጠመቅ ብራዘር። ጌታ እግዚአብሔር ይባረክ። ማነው ፓስተራችሁ? አይ ቲንክ ፓስተር ዮናስ ነው ወይስ በቃ ጥሩ ቸርች ነው። እኛ ወንጌላውያን አማኞች ከምንቀበለው ቸርች አንዱ እሱ ነው። ሌሎችም አሉ፣ ግን እዛው ቀጥል። ተባረክ ወንድማችን፣ ጸጋ ይብዛልህ። ብሩክ የሚልክ አለ ይበልህ። ቴንክ ዩ ብሩክ፣ ይቀጥሉ። እሺ ኤርሜ፣ ክብር ለኢየሱስ ይሁን። እኔ ኤርሚሻ እንግዲህ እዚህ ቲክቶክ ላይ ነው እኔም ጌታን እንደዚህ ያገኘሁትና ጌታን እንዳገኘው ያመኝ ነበር። እኔም በተለይ በጣም አደገኛ ሳል ነበረብኝ። ኮንስትራክሽን ነበር የምሰራውና የአቧራ አለርጂክ ብለውኝ ጉንፋን በያዘኝ ቁጥር በጣም የሚያሳቅቅ ማለት ነውና ከዛ በተጨማሪ ደግሞ ፊቴን ሁላ ያበላሸ ጨጓራ በሽታ ነበረብኝና ያው ብዙ ሰዎች ያውቃሉ። በዛ ላይ ውብም ታውቃለች ይሄን ነገር ሀሴት ማለት ናት። ከሷ ጋር ከሆንኩ በኋላ ሁላ ጭምር ማለት ነውና በጣም የሚገርመኝን ነገር መናገር ስለፈለኩ ነው። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለውን ቃል በቀን አንዴ ሳላነበው አልውልም። በጣም ነው ይሄን ቃል የምወደው። እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ